ይሄንን? ማነው የሚያቆመው ይሄንን? አው ይብቃ። ተለማመድነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በምስራቅ አርሲ የተገደሉ የኦርቶዶክስ እምነት ተከታዮች ቁጥር 43 መድረሱ ተገለጸ። ሌሊቱንም 9 የእምነቱ ተከታዮች መገደላቸውን ያገኘነው መረጃ ያመለክታል። 16 የቤተ ክርስቲያኒቱ ልጆች ታግተው ከተወሰዱ በኋላ ነው ከመሃላቸው 9ኙ መገደላቸው የተገለጸው። 7ቱ አሁንም በአጋቾቹ እጅ እንደሚገኙና በሕይወት የመትረፍ እድላቸው ጠባብ እንደሆነ ነው መረጃውን ያደረሱን የአካባቢው ነዋሪዎች የገለጹልን። ጉዳዩ አሁንም ኢትዮጵያውያንን እያሳዘነ ነው። ቤተክርስቲያኒቱ ባለፈው ሳምንት ካወጣችው መግለጫ ውጪ ስለ ጉዳዩ ምን እያደረገች እንዳለ የሚታወቅ ነገር የለም። የአብይ አህመድ አገዛዝም ሆነ የሽመልስ አብዲሳ ክልላዊ መንግስት ስለ ጉዳዩ የሰጡት ማብራሪያ የለም። ብፁዕ አቡነ ናትናኤል በጉዳዩ ዙሪያ መግለጫ በመስጠት የመጀመሪያው የቤተክርስቲያኒቱ አባት ሆነዋል። ሞታችን ረከሰ፣ ሞታችን ይቁም ሲሉ ነው ብፁዕ አቡነ ናትናኤል ጥሪ ያደረጉት። ይበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ማየት ሰለቸን። በቃ በመፍሰስ ሰለቸን። ይበቃል። በአፋር ምድር የተጀመረው ፍጥጫ አሁንም ተጠናክሮ ቀጥሏል። የህወሓት ኃይሎች ወደ አፋር ክልል በመግባት 6 መንደሮችን ተቆጣጥሯል ሲል የአፋር ክልላዊ መንግስት ያወጣው መግለጫ የትግራይ ጊዜያዊ አስተዳደር በማስተባበያ መግለጫ ወደ አፋር ክልል ገብተን የተቆጣጠርነው አንድ መንደር የለም ሲል ማስታወቁን ነው የተመለከተው። በአፋር ክልል ያለው ውጥረት በተባባሰበት በዚህ ወቅት ላይ የአብይ አህመድ አገዛዝ ስለ ጉዳዩ ምንም አይነት መግለጫም ሆነ ማብራሪያ መስጠት አልቻለም። በአፋር ክልል ከ2000 በላይ የክልሉ ነዋሪዎች በዚህ በሰሞኑ ክስተት ምክንያት መሰደዳቸውም እየተነገረ ነው። አቶ ጌታቸው ረዳ የስምረት ፓርቲ ፕሬዝዳንትና የአብይ አህመድ የምስራቅ አፍሪካ አማካሪ ስለ ጉዳዩ የህወሓት ኃይሎች ወደ አፋር ቀጠና በመግባት ጥቃት መሰንዘራቸውን በመግለጽ የፌዴራል መንግስቱን ጎትቶ ወደ ጦርነት ለማስገባት የሚደረግ ሙከራ ሲሉ ነው የገለጹት። ተመልካቾቻችን በእነዚህና በሌሎች ጉዳዮች ላይ ቆይታ እናደርጋለን። የድሬዳዋ ጉዳይንም አንስተን እንወያያለን። አብይ አህመድ በፓርላማ ድሬዳዋ በኦሮሚያ ክልል ስር ነበረች በማለት የገለጸው የሶማሌ ተወላጆችን አስቆጥተዋል። ጉዳዩ እየሰፋና ለከፍተኛ ተቃውሞ እያነሳሳ እንዳለ ነው የሚገለጸው። የሶማሌ ተወላጅ የሆኑ የሀገር ሽማግሌዎች አብይ አህመድ ይቅርታ እንዲጠይቅ ማሳሰባቸውም ተመልክቷል። በድሬዳዋና በሶማሌ ክልል አንዳንድ አካባቢዎች ወጣቶች ለተቃውሞ እየተዘጋጁ እንዳለ ያገኘነው መረጃ ያመለክታል። በዚህ ጉዳይ ላይ እናተኩራለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልኝ ገለታው። ራስተልን መሳይ እንግዲህ ገለታው ቀደም ሲል ባነሳናቸውና በሌሎች ርዕሰ ጉዳዮች ነው ዛሬ ከተመልካቾች ጋር አብረን የምንቆየው። የአፋሩ ጉዳይ ሰሞኑን በሰፊው የተነሳ ካሉ በሀገራችን ከሚነሱ ጉዳዮች አጀንዳዎች ዋነኛ ሆኖ ነው እየተጠቀሰ የሚገኘው። ነገሩ ግልጽ አይደለም። በአፋር ክልል በትላንትናው ዕለት ወረራ ተከናውኖ ጥቃት ተፈጽሟል የሚል መግለጫ በክልሉ መንግስት መውጣቱን ተከትሎ ነው ጉዳዩ በኢትዮጵያን ብቻ ሳይሆን በተለያዩ ዓለም አቀፍ የመገናኛ ብዙሃን ሳይቀር ሰፊ ትኩረት የተሰጠው። በቀጠናው ውጊያ ሊቀሰቀስ ይችላል የሚል ትልቅ ስጋት እንዳለ ነው አልጀዚራን ጨምሮ ትልልቆቹ የዓለም አቀፍ ሚዲያዎች ዘገባ በመስራት የጠቀሱት። እንግዲህ ጉዳዩን መለስ ብሎ ለመመልከት ያህል በትላንትናው ዕለት ነው ምሽት ላይ የአፋር ክልላዊ መንግስት የህወሓት ኃይሎች ወደ አፋር ክልል ዘልቀው በመግባት 6 መንደሮችን ተቆጣጥረዋል ማለቱን ተከትሎ ጉዳዩ በሰፊው መነሳት ጀምሯል። የትግራይ ጊዜያዊ አስተዳደር ዛሬ መግለጫ ሰጥቷል። ወደ አፋር ክልል ገብተን የያዝነው መንደር የተቆጣጠርነው ቦታም የለም ብሏል። የትግራይ ክልል ጊዜያዊ አስተዳደሩ ህወሓት በጉዳዩ ላይ እስካሁን ያለው የለም።
እንግዲህ የፌዴራል መንግስቱ ስለ ጉዳዩ ዝምታ መምረጡ በራሱ አነጋጋሪ ሆኗል። ምናልባት ሰሞኑን የአብይ አህመድ ጀነራሎች ህወሓትን ለማስወገድ መዘጋጀታቸውን የሚያሳዩ የተለያዩ ፍንጮችን እንግዲህ የገለጹ ይገኛሉ። መልእክቶችንም እያስተላለፉ ነው። ሰበብ ምክንያት አድርገው ህወሓትን ለመምታት የዘየዱትም ምናልባትም ሴራ ሊሆን ይችላል ብለው የሚጠቅሱ ወገኖች አሉ። ለማንኛውም እንዴት አየው? ክስተቱን እንዴት እየተከታተልክ ነው? አመሰግናለሁ መሳይ። እንግዲህ የዚህ በትግራይ በኩል ያለው በተለይ ከህወሓት ጋር ያለው ኮሚኒኬሽን ፌደራል መንግስት ጋር ያለው ግንኙነት የጊዜ ጉዳይ እንጂ ወደ ግጭት ወደ ጦርነት እንደሚገቡ ምንም ግልጽ እኮ ነበር መሳይ፣ ግልጽ ነበር። ይሄ ምልክቶች ደግሞ በጣም ፈክተው ነበር። በተለይ ሰሞኑ አሁን የዚህ የሰሜኑ እዝ መታሰቢያ ጊዜ የነበረው ድባብ መንፈሱ የሚከበርበት መንፈስ እዛ ላይ ይተላለፉ የነበሩ መልእክቶች ፊልድ ማርሻሉ ምንድነው ያለው? ፊልድ ማርሻል ብርሃኑ ጁላ ህወሓት መነቀል አለበት ነው ያለው። እያለ ህወሓት እያለ ሀገር ሰላማት ሆነ መነቀል አለበት ብሎ እኮ በአደባባይ በቴሌቪዥን ነው የተናገረው። እና ስለዚህ እሱን የመንቀል ስራ ለመስራት በፌደራል በዚህ በአብይ አህመድ በኩል ዝግጅት እየተደረገ ነው ያለው እና እነዚህ ጦርነቱ ኦልሬዲ እንደተጀመረ የሚያሳይ ነው ማለት ነው። የፖለቲካ መፍትሄ ሊሰጥ አልተቻለም። የፕሪቶሪያው ስምምነት ብዙ ሰው በህይወት አለ እያለ ይከራከራል መሳይ። ገና ያኔ ህወሓት ሲሰረዝ ጀምሮ በምርጫ ቦርድ ደብዳቤ ሲደርሰው ጀምሮ እንዳይሆን ይሄ የፕሪቶሪያው ስምምነት እንዳይቀጥል ተፈልጎ ነበር። አብይ አህመድ የሚፈልገው እዛ አካባቢ ያለ ማንኛውም ተቃዋሚ የሚባል ኢሊሚኔት ተደርጎ ወጥቶ አንድ የብልጽግና ሽራፊ ነው ማስቀመጥ የፈለገው። አንድ የብልጽግና አካል የሆነ ትግራይ ለማስቀመጥ ይፈልጋል። ስለዚህ ህወሓት አልጠፋም ብሏል። አንዴ በዚህ በኩል ይፈርሳል፣ በዛ ይፈርሳል። እስካሁን ድረስ ቤቱ እየተቃጠለም ቢሆን ግን እስካሁን አለና ስለዚህ ጦርነቱ በተለይ በዚህ በፌደራል መንግስቱ በኩል በጣም ከባድ ፍላጎት አለ። አሁን ዛሬ ተነሳ የተባለው የዚህ በአፋር በኩል ተነሳ የተባለውን ግጭት ስናይ መሳይ ሁለት ነገር እንድናስብ ያስፈልግ ይመስለኛል። አንደኛው አሁን መግለጫ ህወሓት ያወጣው መግለጫ ህወሓት አይደለም ይሄን መግለጫ ያወጣው የክልሉ ጸጥታ ቢሮ ነው ያወጣው። ጸጥታ ቢሮ የሚለው ምንድነው? የለውበትም፣ ያስኩትም ቀበሌ የለም፣ የተከፈትኩትም ተኩስ የለም ነው የሚለው። በዚህ በኩል ደግሞ የአፋር ክልላዊ መንግስት ደግሞ በቀላሉ ሊጣራም የሚችል ነገር ነው። ቢቢሲም ዘግቦት አይቻለው። እዛውን ትልቅ ችግር ያለው የመዋቅር ግጭት ይሄ ነው። የተከሰሰው ቲፒኤልኤፍ ነው። ቲፒኤልኤፍ ራሱስ ጦር አለው ወይ? የራሱ ጦር አሁን ትግራይ ውስጥ የምንሰማቸው ጀነራሎች ለምሳሌ ምግበይ አንዳንድ ጊዜ ብቅ ይሉና የትግራይን ሰራዊት በሙሉ ወክለው ሲናገሩ ታያቸዋል። እሳቸው ግን የምዕራብ አዛዥ ናቸው። የምዕራቡ ክፍል ብቻ አዛዥ ሆነው ነው የምናውቀው። ግን የስርዓት መፋለስ አለ። በተለይ ይሄ የጊዜያዊ አስተዳደሩ እንደ ወደ እየተንቀዋለለ ነው ያለው። ወደ አደላበት ወደ አሸነፈው የሚሄድ ነው። ስለዚህ አሁን ምናልባት እንግዲህ ይሄ ጦርነት ከተነሳ መደቆሳችን አይቀርም በሚል አስተላልፉን ወደ ህወሓት ለማስተካከል የሄደ ይመስላል እና በጣም ግልጽ ያልሆኑ ነገሮች የበዙበት ነው። ብዙ ኮንስፓይረሲ በተለይ የትግራይ ዩኒቲ ስለፈረሰ በፊቱ የነበረው አይነት ዩኒቲ ስለፈረሰ እና ብዙ የኃይል ማዕከላት ስለተፈጠሩ ያነሳው ጥያቄ ከባድ ጥያቄ ብዙ መመርመር ያለበት ነው የሚሆነው። ዞሮ ዞሮ ግን አሁን ህወሓትን የለውበትም እያለ ነው። በፌደራል መንግስቱ በኩል የምንሰማው ነገር የለም። የአፋር ክልል ግን ይሄንን አውጥቷል እና አንድ ነገር እንድናስብ ያልኩት ምንድነው መሳይ ሻጥርስ እንደሆነ አሻጥር እንዳለው ያን ጊዜ የሰሜን እዙ ላይ የተደረገው አይነት የተባለው ቁማርስ እንደሆነ ጦርነት ለመጀመር አሁን አንዳንድ ሰዎች ምንድነው ያሉት የሚሉት የፊልድ ማርሻሉ ንግግር ያው ሄደን መደቆስ አለብን ነው ያሉ ያሉት። ስለዚህ ይችን እንደ ግብአት ለመጠቀም ነው። በዚህ በአፋር በኩል ሄዶ እንደዚህ ያደረገ ስለዚህ ወታደራዊ እርምጃ ወስጃለሁ ብሎ ለመደምሰስ ትግራይ ላይ ሌላ ጦርነት ለማምጣት ነው እና በአንድም በሌላም መንገድ ትልቁ ነገር መሳይ አንዱ ትልቁ ዳፋ ይሄ ቁስቆሳ ይሄ ግጭት እያደገ ከሄደ ፕሪቶሪያ የሚባለው ነገር በዓለም አቀፍ በአፍሪካን ዩኒየንም ዘንድ እንግዲህ ቆመ ማለት ነው፣ ጨርሶ ተቀበረ ማለት ነው። ምክንያቱም ሴሴሽን ኦፍ ሆስቲሊቲስ አይደለም የሚባለው ወይም ደግሞ
ግጭት የማቆም ጦርነት የማቆም ነው ዋናው ዓላማው። ስለዚህ ይሄ ሲሰማ ፈርሷል ማለት ነው። ስለዚህ ፌደራል መንግስትና የትግራይ ክልል ያለው ቀጭን ገመድ ቶታሊ ተበጠሰ ማለት ነው። የበጀት ጉዳይ እንግዲህ ይነሳል፣ ማአት ነገር ይነሳል። ስቴትም ሊፈርስ ይችላል። ትግራይ ውስጥ ስቴትለስ የመሆን አዝማሚያም ሊኖር ይችላል እና ትልቅ አደጋ ይዞብን መጥቷል። እንደ በመጨረሻ ይሄ ሰው ዲፕሎማሲ ያነሳል በጦርነት ነው የባህር ያሰኘውን በሙሉ በጦርነት ሊያደርግ የሚችል እንደዚህ አይነት አቲቲዩድ እንደዚህ አይነት ዝንባሌ ያለው ሰው የሀገር ውስጥ ችግር ተነሳ የፖለቲካ ጥያቄ ተነሳ በጦርነት ነው እና በዚህ ሰው እጅ እስካለን ድረስ በያቅጣጫው ጦርነት ላለማንሳቱ ምን ዋስትና ይኖረናል? ገለታው እንግዲህ ስለ ጉዳዩ የተለያዩ የዜና ምንጮች ያቀረቧቸውን አንዳንድ መረጃዎች እንደው ለመጥቀስ ያህል ነው። በተለይ ቢቢሲ አማርኛ በጉዳዩ ዙሪያ የተለያዩ ወገኖችን የተመለከቱ መረጃዎችን ሰብስበዋል። የአፋር ክልል ዞን 2 አስተዳዳሪን ጠቅሶ እንደገለጸው ከሆነ የህወሓት ታጣቂዎች 15 ኪሎ ሜትር ወደ አፋር ክልል ዘልቀው መግባታቸውን ወደ 6 መንደሮችን መቆጣጠራቸውን በመግለጽ ነው። እንግዲህ መንደሮቹን በስም ዝርዝር ሁሉ በመጥቀስ ወረራው መከናወኑን ጠቅሰዋል። ከሳቸው ሌሎች የመረጃ ምንጮች ደግሞ በዚህ ምክንያት ከ2000 በላይ የአፋር ተወላጆች መሰደዳቸውን ነው የገለጹት። ሌላው በዚህ ጉዳይ ላይ ማስተባበያ የሰጠው የትግራይ ጊዜያዊ አስተዳደር ነው። ብርጋዴር ጀነራል ተክላይ ኪዳኔ የተባሉ የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ናቸው። እሳቸው እንደገለጹት ከሆነ ወደ አፋር ክልል ገብተን የያዝነው መሬትም ሆነ የተቆጣጠርነው መንደር የለም ብለዋል። ሌላው በዚህ ጉዳይ ላይ መግለጫ የሰጡት የአቶ ጌታቸው ረዳ ናቸው። በግል ማህበራዊ ሚዲያ መድረካቸው ስም ጠቅሰው ነው 2 የህወሓት ጀነራሎችን በመጥቀስ ይሄ ጉዳዩ የፌዴራል መንግስቱን ጎትቶ ወደ ጦርነት ለመውሰድና ለማስገባት የሚደረግ ሙከራ ነው በማለት የህወሓትን ቡድን ክፉኛ አብጠልጥለዋል። አቶ ጌታቸው ጉዳዩ ብዙ ነገር ላይ ያስነሳ ይችላል። ገለታ ወደኋላ መለስ ብለን ልናይ እንችላለን። እውነት ህወሓት የሚባለውን አይነት ጥቃት ሰንዝሯል ወይ? ህወሓት በአሁኑ ሰዓት ያለው ቁመና ይታወቃል። በተለይም ከ2 ዓመቱ ጦርነት በኋላ ከዛም በተፈጠሩ የተለያዩ የፖለቲካ ሹኩቻዎች የተነሳ ህወሓት ወታደራዊም ሆነ ፖለቲካዊ አቅሙ ተዳክሟል። ምናልባት ከቅርብ ጊዜ ወዲህ ከኤርትራ ጋር ሆነ ከሌሎች ኃይሎች ጋር እየተጣመረ ነው በሚል አቅሙን ለማጠናከር እየወሰዳቸው ያላቸው እርምጃዎች ወታደሮችን እያሰለጠነ በሱዳንም እንደዚሁ ያሉ አርሚ 70 በመባል የሚታወቀውንም ጦሩን ጭምር በማሰልጠን ግዙፍ ኃይል እየገነባ ነው በሚል በበርካታ የመረጃ ምንጮች ጉዳዩ ይነሳል። ህወሓት አሁንም በወታደራዊ አቅሙ የዳበረ ነው የጠነከረ ነው የሚልም ነገር ይነሳል። በፖለቲካ ከታየ ግን ህወሓት በጣም ከፍተኛ የሆነ መዳከም ውስጥ እንደገባ ይነገራል። ወታደራዊም ቢሆን ይህን ያህል አስተማማኝ ነው ማለት የሚቻል አይደለም። ህወሓት በአጠቃላይ የተዳከመ ቡድን እንደሆነ ምንም ጥርጥር የለውም። እንኳን ሄዶ አፋር ክልል ትንኮሳ ለመፈጸም ጥቃት ለማከናወን ይቅርና ያለበትንም አሁን ባለበት ቁመናም ያንን ይዞ ጠብቆ ለማቆየት የአብይ አህመድ ወታደሮችን ወይም ደግሞ የአብይ አህመድን ኃይል ሊቋቋም ይችላሉ የሚለው መቼም በጥያቄ መነሳቱ አይቀርም። ሆነም ቀረም ይህንን ማን ሊለኩሰው ይችላል? ይሄ የተባለው ነገር ድራማ ነው። አብይ አህመድ ህወሓትን ለመምታት ሰበብ ምክንያት እየፈለገ ነው። ለዛ ይህንን ነገር አቀናብሮ ያደረገው ሊሆን እንደሚችል የሚናገሩ ወገኖች አሉ። ባለፈው ታስታውሳለህ የጥቅምት 24ቱ ራሱ በደንብ መመርመር የሚገባው ነው። ያኔ እኛም ሆነ ሌሎች ወገኖች ከአብይ አህመድ ጎን የተሰለፍንበት ዋነኛው ምክንያት ሰሜን እዝን ህወሓት መጥቶታል የሚባለውን የመጀመሪያ ደረጃ አላጣራንም የተባለው በወቅቱ የተከሰተውን ነገር አምነን ተቀብለን ከአብይ አህመድ ጎን ተሰልፈን በእርግጥም ህወሓት በኢትዮጵያ ህዝብ ትብብር በኢትዮጵያ ህዝብ መስዋዕትነት የህወሓት ህልምም ተጨናቅፎ ነገሮች አሁን ባሉበት ሁኔታ ላይ ይገኛሉ። ነገር ግን መረጃዎች እየወጡ ነው። እውነት የዛን ጊዜ ህወሓት ምንም እንኳን የመጀመሪያውን ምት በሰሜን እዝ ላይ ቢያሳርፍም ያ ነገር እንዲያደርግ ገፊ ምክንያቶች ነበሩ። አብይ አህመድ ጦርነቱ እንዲጀመር ይፈልግ ነበረ። በቅርበትም ያሉት ከሱ ጋር አብሮ የነበሩ አሁን በአንድም ይሁን በሌላ ካጠገቡ የተለዩ የኦህዴድና የብልጽግና ባለስልጣናት እንደሚነግሩን ከሆነ አብይ አህመድ ጦርነቱን ይፈልገው ነበረ። በተለይም መከላከያ ሰራዊቱን ለመቆጣጠር የህወሓትን የበላይነት ለማጥፋት አንድም ይሄ ጦርነት መምጣት አለበት ብሎ በኦህዴድ በብልጽግና ስብሰባ ላይ መናገሩን ነግረውናል። ስለዚህ ከዚህ ከጥቅምት 24ቱ የሰሜን እዝ መመታት ጀርባ
ምናልባት ህወሓት ገዝፎ ቢታይም እነ አብይም እጃቸው እንዳለበትና ህወሓትን በሩን ከፍተው ጥቃቱን እንዲፈጽም አድርገዋል የሚል መረጃ ይወጣል። ለማንኛውም አብይ የፈለገውን አድርጓል። ህወሓት ጀነራሎችን በሙሉ ከመከላከያ ጠርጎ አስወጥቷል። መከላከያውንም ሙሉ በሙሉ በሱ ወርድ በሱ ቁመትና ልክ እንዲፈጥሩ አድርጎታል። ስለዚህ አሁንም ይሄን ጦርነት አብይ አህመድ ነው ሊያደርግ የሚችለው የሚል ትንታኔ እየተሰጠ ነው። ህወሓቶችን ለመምታት ሰሞኑን ከማነው ፊልድ ማርሻል ብርሃኑ ጀምሮ ሌሎችም የሲቪል ባለስልጣናት የዲጂታል ብልጽግና ሚዲያ ሰራዊት ሳይቀር ህወሓት ላይ ነው የዘመቱት። ህወሓት መመታት አለበት እያሉ ነው። መንገድ ሰበብ ምክንያት እየተፈለገ ነበረ። እንግዲህ አሁን በዚህ አድርገው አብይ አህመድ ህወሓትን ለመምታት ትግራይ ምድር ይዘልቃሉ። አብረን የምናየው ነው። ምናልባት ጦርነቱ አይቀሬ ነው የሚሉ ወገኖች አሉ። አይቀሬም ከሆነ የኢትዮጵያ ህዝብ ለዚህ ጦርነት አብይ አህመድ በተለያየ መልኩ በሴራ እየከፈተ የሰው ግብር እያስከፈለ የኢትዮጵያን ልጆችን እየማገደ መንገድ ላይ እየተወ የሚመጣው ጦርነት ላይ ከዚህ በኋላ የኢትዮጵያ ህዝብ መሳተፍ የለበትም። አንድ ነፍሱን የኢትዮጵያ ህዝብ አንድ ወታደር አንድ እናት ልጇን ለዚህ ለአብይ አህመድ ጦርነት መላክ የለባትም። በደንብ መፈተሽ አለበት። ከዚህ በኋላ በኢትዮጵያ ውስጥ ጦርነት ይብቃ፣ አያስፈልግም፣ ነገሮች ፖለቲካ መፍትሄ ናቸው የሚሉት ነገር በደንብ ገፍቶ መጥቶ የህዝብን አመኔታ አግኝቶ የህዝብን ውሳኔ አግኝቶ የአብይ አህመድን የጦርነት ፍቅርና የጦርነት ዛር እውነት ለመናገር ማክሸፍ የሚገባው የኢትዮጵያ ህዝብ ነው። ምን ያሁን እንደው መሳይ ህወሓት በጣም ሳስቷል፣ አቅሙ በጣም ሳስቷል። ቅድም እንዳነሳ ነው ወታደራዊ ሰውነቱም የለም። አሁን ብዙ ድጋፍ የለውም። የትግራይ ወጣት አይደግፈውም። በውስጡ የተፈጠረው ፋክሽን ብዙ ነው። ፓርቲ ተመስርቷል። ሁለት ፓርቲዎች ከሱ ተገጥለው ወጥተዋል። አባላቶቹ የሉም እና በጣም ስስ ነው። ጥግ ነው የሚፈልገው እንደውም ወደ አንዱ ተጠግቶ የመቆየት እና ይሄ ኃይል በዚህ ሰዓት አሁን ደግሞ ጦርነት እንደዚህ አይነት ውስጥ ይገባል። እኔ ባህሪውን ማለት አይደለም። ህወሓት የምናውቀው ነው። ቤቱ እየተቃጠለ ያለ ነው። ገና ኃይል ሊያሰባስብ ይፈልጋል እንጂ በዚህ ሰዓት ወደ ጦርነት ይገባል ብዬ እኔ አላምንም መሳይ። እና ከፌዴራል መንግስት ከአብይ አህመድ ግን አንድ ማጠናቀቅ የፈለገው ነገር አለ። የህወሓት የዚህ የትግራይ አካባቢ ተንጠልጥሎ ነው ያለው። ለኔ የሚሆን ተለጣፊ የሆነ ድርጅት ማፍራት አልተቻለም እስካሁን ድረስ። ስለዚህ እሱን ለመትከል እዚህ አፋር አካባቢ የተቀመጠ ሰራዊት አለ። በእሱን ተነካ ተብሎ ትግራይ ውስጥ ዘመቻ ማድረግ የወታደራዊ ኦፕሬሽን መደረግ አለበት የሚል ስልት ነው የሚመስለኝ ለኔ። ሌላም ሁለተኛው ነገር አለ። ሁለተኛው ነገር ደግሞ በኤርትራ በኩል ለሚያነሳው ጦርነት አሁን ሁለት ነገር ነው የተነሳው። አቶ ጌታቸውም የሚያነሱት ሌሎችም የብልጽግና ሰዎች የሚያነሱት ህወሓት ከሻዕቢያ ትእዛዝ ተቀብሎ ነው የመጣው ነው የሚሉት። ትእዛዝ ተቀብሎ ነው አፋር የመጣው፣ ብቻውን አይደለም። ስለዚህ ምንድነው በአንድ ድንጋይ ሁለት ወፍ ለመግደል መሞከር፣ በኤርትራ በኩል ያለውን ጦርነት ለመቀስቀስ ጀስቲፋይ ለማድረግ ጦርነት የከፈትነው በዚህ በኩል ያለውን ህወሓትን እየደገፈ ስለተቸገረ ነው ብሎ ሁለቱንም አቅም እንዳለው ሰው ነው ሁለቱንም ደምስሼ የባህር በርም በዚህ በኩል እንደዚህ ህወሓትንም ደግሞ አንበርክካለሁ የሚል አይነት አስተሳሰብ ነው ያለው። የዚህ የበዓሉንም ሰኔ 24 ነው የተባለውንም ቀን ሲያከብሩም የነበረው የወታደሮቹ ስፒሪት ያንን ነው የሚያሳየው። ህወሓት መነቀል አለበት፣ መንቀል አለብን፣ ወደ ትግራይ መሄድ አለብን፣ እንደገና ሌላ ዘመቻ ማድረግ አለብን የሚል ነውና ይሄ ሲጠበቅ የነበረ ነው። መሰረታዊው ነገር ግን ቅድም ያነሳ ነው መሳይ፣ ዲፕሎማሲ በጦርነት የሀገር ውስጥ ጥያቄዎችን በጦርነት ሁሉ ለመፍታት የሚሞክር እንዲህ አይነት አባዜ ውስጥ የገባ መንግስት ኢትዮጵያውያን ግብረ መልሳችን ምንድን ነው? አሁን መተባበር ነው ያለብን። እነዚህ በየቦታው የሚኮረኮሙ ኃይሎች አንድ ፎርስ መፍጠር አለባቸው። ትልቅ ኃይል ፈጥረው መነቃነቅ መቻል አለባቸው። አሁን ምን ያህል እውነት እንደሆነ ዜናውን አላውቅም፣ ብር ሁሉ ወደ ትግራይ የሚሄድ ብር ተከልክሏል የሚል ነገር አነበብኩኝ። ብሔራዊ ባንክ መለቀቅ የነበረበት አስቁመውታል አሉና ይህ ጦርነት በተወሰነ ጊዜም እንኳን ከተነሳ ምንድነው የሚመጣው? ትልቁ ነገር መሳይ ያቺ የምትገኝ ትናንሽ ብር እንኳን ትግራይ ውስጥ አትገኝም እና ወገኖቻችን በረሃብ ሊያልቁ እንደገና ሰራተኛው በረሃብ ሊያልቅ ነው። የትግራይ ህዝብ መከራውን ላይ ነው። እንደገና ምን በወጣው ይሄ ህዝብ እንዴ ምንድነው እዚህ ህዝብ ላይ ይሄ ሰው ያለው እንትን
መልእክት ይሄ መተባበር አለብን። የትግራይ ህዝብ ሲነካ ኢትዮጵያን በሙሉ አማራው ተነካ፣ ኦሮሞ ተነካ፣ ኢትዮጵያን ተነካን ማለት ነው። ስለዚህ ይሄንን ጉዳይ ማንም ምሁር መሳይ መደገፍ የለበትም። እንዳልከው ጦርነት በቃ ቀደም ያልከው ኖ ዋር እንዴ በቃ ጦርነት ይበቃል፣ ከስንቱ ጋር ተዋግታ ይች ምድር በዚህ ደንዳቷ ትኖራለች የሚለውን ነገር ሁላችንም ልናነሳው የሚገባ ነው። እንግዲህ ገለታው በዚህ በአብይ አህመድ ወቅታዊ የጦርነት ከበሮ ድለቃ ላይ መነሻ አድርገን ብዙ ሰዎችን አነጋግረናል። ወታደራዊ ባለሙያዎች፣ ፖለቲካ ተንታኞችን፣ ከኢኮኖሚም ከተለያዩ አንፃር አብይ አህመድ እያራገበ ያለውን ይህንን የጦርነት አጀንዳ በተመለከተ ስናነጋግራቸው የሚገልጹልን ነገሮች አሉ። አብይ አህመድ ወደ ጦርነት ሊገባ የሚችልበት አቅም የለውም። ምናልባት 4 ነገሮችን ያነሳሉ። አብይ አህመድ ጦርነት ውስጥ የማይገባባቸው ብለው የሚጠቅሷቸው 4 ምክንያቶች አሉ። ብዙ ናቸው፣ ግን በእነዚህ 4 ውስጥ ሊካተቱ ይችላሉ። አንደኛው የአቅም ጉዳይ ነው። አብይ አህመድ አቅም የለውም ይህን ጦርነት ለመክፈት የሚያስችል። ይኸው አቅሙን አየን። በአማራ ክልል ለ2 ዓመት ተኩል የዘለቀ ጦርነት ውስጥ ነው የገባው። ለ2 ሳምንት ብሎ አቅዶ በዛ ጨርሳለሁ ብሎ የገባበት ጦርነት ይኸው መከላከያ ሰራዊትን በልቶ ጨርሷል። በአሁኑ ሰዓት እንደሚገለጸው ከሆነ እስከ 100,000 የሚጠጋ የመከላከያ ሰራዊት አባላት ናቸው ከጥቅም ውጭ ሆኑት በአማራ ክልል እየተካሄደ ባለው ጦርነት። ስለዚህ አብይ አህመድ በአሁኑ ሰዓት ምናልባት እሱ የሚፎክረው በመሳሪያ አቅም በቴክኖሎጂ ሊል ይችላል። ግን ሁልጊዜ እንደምንለው ወታደር በእግረኛ ወታደር አቅመ ደካማ ከሆንክ በመከላከያ ቴክኖሎጂዎች ብቻ ጦርነትን አሸንፋለሁ ብለህ ልትገባ አትችልም። አቅም የለውም። ስለዚህ እንኳን አይደለም ከህወሓት ጋር ጦርነት ውስጥ ሊገባ ከኤርትራ ጋር ጦርነት ሊገባ አብይ አህመድ የሰፈር ጸብ እንኳን ለመገላገል የሚያስችል ቁመናም የለውም ብሎ መደምደም የሚቻል ይመስለኛል። ለማንኛውም ከአቅምም አንጻር ጦርነት ውስጥ ሊገባ አይችልም ብለው ይገልጻሉ። ሌላው የኢትዮጵያ ህዝብ ከጎኑ አለመኖሩ ነው። ያኔ ታስታውሳለህ የጥቅምት 24ቱ የሰሜን ህዝብ መመታትን ተከትሎ ከያቅጣጫው ኢትዮጵያን ድጋፍ የሰጡት ህወሓት ዳግም ወደ ኢትዮጵያ የስልጣን መንበር አይመጣም፣ የ27 ዓመቱ የክፍፍል ዘመን ማብቃት አለበት፣ ህወሓት መሄድ አለበት። የህወሓትን ብቻ ከ4 ኪሎ መነሳት የደገፈ ህዝብ ሁሉ ነው አብይ አህመድ ጭራቂውን ሌላ ነገር ሳቅ ይህን ጦርነት አብሮት ተሰልፎ የህወሓትን ህልም ያከሸፈው። ስለዚህ ያ የህዝብ ድጋፍ አሁን የለም። አሁን አብይ አህመድ ራሱ ይወጣዋል እንጂ የኢትዮጵያ ህዝብ በደጀንነትም ሆነ ልጁንም ገብሮ በሌላም መልኩ ለዚህ ጦርነት አስተዋጽኦ ሊያደርግ የሚችል አይደለም። አቋሙን በተለያየ መልኩ እየገለጸ ነው። ደጀን ከሌለ የህዝብ ድጋፍ ከሌለ የምታካሄደው ጦርነት የተሳካ አይሆንም። ሌላው የዓለም አቀፉ ማህበረሰብ ነው። ዓለም አቀፉ ማህበረሰብ ከወዲሁ እያስጠነቀቀ ነው። እረፍ እያሉት ነው። የጦርነት ዛርህን አቁም፣ አካባቢው ላይ ያለውን ችግር በሰላምና በውይይት ፍታ። ጫናው ቀላል አይደለም። ባለፈው ፓርላማም ተናግሯል። እና አሜሪካንን እና አውሮፓን ሌሎችንም ማስጠየቅን ግን ምንም ነገር የለም ብሏል። ተስፋ ቆርጧል። የተስፋ መቁረጥ ንግግርም ነው ባለፈው በፓርላማ ያደረገው። ዓለም አቀፉ ማህበረሰብ ከጎኑ አይደለም፣ እየጠበቀ ነው። በማዕቀብ በተለያዩ መንገዶች አብይ አህመድን ለማውገዝ የተዘጋጀ ዓለም አቀፍ ማህበረሰብ ነው። በተለይም ህወሓት ከዚህ ከፕሪቶሪያ ስምምነት ጋር በተያያዘ ነጥብ እንዲጥል አድርጎታል። አብይ አህመድን እንዳይሳካ የፕሪቶሪያው ስምምነት ያደረገው የፌዴራል መንግስቱ ነው የሚለው በየጊዜው ህወሓት የሚያወጣው መግለጫ በዓለም አቀፉ ማህበረሰብ ዘንድ የተተወ ጉዳይ አይደለም። በደንብ እያዩት ነው፣ እያጤኑት ነው። ይህንን ጥሶ አብይ አህመድ ጦር ህወሓት ላይ የሚያዘምት ከሆነ ከዓለም አቀፉ ማህበረሰብ የሚደርስበት ውግዘት ቀላል አይደለም። ስለዚህ ያም ነገር ያስፈራዋል። እንዲሁ ዝም ብሎ ዳርዳር ይላል፣ እንደው ደረስ መለስ እያለ በመድረኮች ላይ ስለ ጦርነት እንዲሁ አጀንዳውን እያነሳ ያሟሙቃል እንጂ ገብቶበት ጦርነቱን ለማካሄድ የሚያስችል ምንም አይነት የሀገር ውስጥም የዓለም አቀፉ ማህበረሰብም ድጋፍ የለውም። አቅሙም ከዚህ ጋር መታየት ይገባዋል። ሌላው የመጨረሻው ኢኮኖሚው ነው። ኢኮኖሚ ጦርነትን ሊሸከም አይችልም። እስካሁን ራሱ የገባበት ጦርነት ተከፍሎ የማያልቅ ዕዳ ውስጥ ነው የከተተን። ከዚህ አንጻር አይተው አብይ ጦርነቱን ሊያካሄድ አይችልም። ከዚህ ይልቅ እንዲሁ አጀንዳ እየፈጠረ ጦርነትን እያስጮኸ በጦርነት አጀንዳዎች ውስጥ ስልጣኑን ለማራዘም ካልሆነ በስተቀር ወደ ጦርነት ሊያስገባ የሚችል ቁመናም አቅምም የለውም ነው የሚሉት ገለታው። ይሄ ምንድነው መሰለህ መሳይ የሚያገናዝብ ሰው
የሚያስቀምጠው ሎጂክ ነው ወይም ደግሞ ምንድነው ተጠይቅ የሚያገናዘብ ሰው እነዚህን ይዞ አንድ ሰው መቼም ጦርነት አይገባም ልትል ትችላለህ እኮ። ትልቁ ችግራችን እኮ እያገናዘበ ይሄዳል ይሄ ሰው አቅሙን ሲያውቃል ወይ የሚለው ነገር እኮ ነው ወደ ውስጥ የከተተን መሳይ። ያውቀዋል ራሱ አቅሙን ያውቀዋል። የሚያነሳቸው ነገሮች በሙሉ አሁን የሶማሌላንዱ ስህተት እንደው ትንሽ የሚያገናዝብ ሰው እዛ ውስጥ ይገባል። ትንሽ የሚያገናዝብ እንደው ሶስት ወጣቶች ሆነው ሰብሰብ ብለው ከሶማሌላንድ ጋር እንደዚህ አይነት ስምምነት እንዳደርግ ቢሉ እኮ መጀመሪያው የሚያስቡት ነገር አለ። ዓለም ምን ይላል? ምንድነው የሚመጣው? አፍሪካ ዩኒየን የሚለው በጣም ቀላል ሂሳብ ነው። እነዚህም ሁሉ ስትሆነው ዝም ብሎ ዝፍቅ ያለው እና እዳ ውስጥ ከቶን ወጣ መሳይ። እዳ ውስጥ ከቶን ነው የወጣው እና አሁንም ቢሆን እኔ ይሄ ሰው አቅም የለውም እውነት ነው። ኢኮኖሚው ደቋል እውነት ነው። ብዙ ወታደር ላይሰለፍም ህዝብ አይደግፈውም እውነት ነው። ባለው ይተኩሳል። ምንም ያንን ኢትዮጵያውያን ከዘነጋ ነው በጣም ነው የምንጣለው። ባለችው ድሮን ይላል እኮ አንዳንድ ጊዜ እኮ ምን ይላል መሰለህ፣ እዚህ ላይ ምናልባት ብዙ ጊዜ ስንልም ነበረ እንዳልከው አብይ አህመድ በደመነፍስ ሊገባበት ይችላል። እንደው በጀብደኝነት ያው የሰውየውን የማሰብ አቅም ምን ያህል ተረጋግቶ ስሜቱን ተቆጣጥሮ ነገሮችን ይወስናል የሚለው እንዳለ ሆኖ ነገር ግን እንደው ዝም ብሎ ደደብም አይደለም። ምን ማረፊያ አለው? ያኔስ የአፋር ልዩ ኃይል፣ የአማራ ልዩ ኃይል፣ ኤርትራ ፋኖ ብዙ አካላት ከጎኑ ስላሉ ምናልባት በዋት እንኳን የሆነ ጥቃት ቢሰነዘርበት ቢመለስ ቢሸሽ የሚያርፍበት የሚደበቅበት አጣም። አብይ አህመድ አሁን ያ እነዛ የሚባሉ ኃይሎች ሁሉ አሁን አጠገቡ የሉም። ብቻውን የቀረው መሳሪያ ብቻ ወይም ደግሞ ቴክኖሎጂ ብቻ ያደነኛል ብሎ ዘው ብሎ ሊገባ ይችላል። አላቅም። በዚህ ደረጃ ደደብ ነው ብሎም ማሰብ የሚከብድ ነው። ያውቀዋል። ምናልባት ምንድነው ያጫጫውታል። የሆነ መንገድ ድረስ ይዘውት ሄዳሉ ይሄንን የጦርነት አጀንዳ፣ ከዛ ይመለሳሉ። ያየናቸው እኮ የብልጽግና ምሁራን እየተናገሩ ያሉትን በሰላምና በዲፕሎማሲ በሰጥቶ መቀበል ካልሆነ እያሉ ነው። በፊት ዘራፍ ሲሉ የነበሩ ይሄ ነገር የግድ መገኘት አለበት በቦሌም ይሁን በባሌ መምጣት አለበት ሲሉ የነበሩ ሁሉ አሁን መለስ ሲያሉ በሰላማዊ መንገድ በዲፕሎማሲና በሰጥቶ መቀበል ነው የሚል ነገር እያነሱ ይገኛሉ። እኔ አብይ አህመድ እንደው ለማጫጫሁና እንደው ይሄንን አጀንዳ ይዞ ተወሰነ ነገር ለሚሄድ ካልሆነ በስተቀረ በጦርነቱ ገፍቶ ያችን የጦርነት ክር በጥሶ ይገባበታል ብለን የምናስብ አይደለም። ከገባ ግን መመለሻ ያለው የሚቆጣጠረው ጦርነት አይደለም። እንኳን አይደለም አብይ አህመድ በጦር ኃይል በኢኮኖሚ በሁሉም የተደራጁትና አሜሪካ እንኳን አንድ ጦርነት ውስጥ ሲገቡ የሚመጣውን ውጤት የሚቆጣጠሩት አይደለም። ውጤቱን ማትቆጣጠረው ጦርነት ነው የሚሆነው። አብይ አህመድ ሊቆጣጠረው አይችልም። ስለዚህ የሳትራት አይነት ነገር ካልሆነ በስተቀር በፍጹም ሊሳካለት የሚችል ወይም ደግሞ ያሰበውን ነገር ከግብ ሊያደርስ የሚችልበት ጦርነት አይደለም። እንደ ሳትራት ራሱ ክንፉንም ምኑንም ጨራርሶ እንደው በሽንፈት የሚጠናቀቅ ጦርነት እንደሚሆን ምንም ጥርጥር የለውም። ስለዚህ ምናልባት እንደዚህ የሚባለው ነገር አብይ ዘው ብሎ ይገባል የሚባለው ነገር በፊት ዘው ብሎ የገባበት የራሱ ምክንያት አለው። አሁን ግን ዘው ብሎ መግባት የማያስችሉ ነገሮች ተፈጥረዋል። ከዛ አንፃር እንደው ምናልባት እንደሚባለው ደደብና ደንቆሮ ካልሆነ በስተቀር አንድ ሰው በዚህ አይነት አቅም አንድ ጦርነት ይጀምራል ብዬ አላስብም። እኔ ያለኝ እምነት መሳይ አሁን ከፋፍለን ብናየው በትግራይ በኩል ያለው ለምሳሌ ትግራይን ኮሚኒኬሽን ካየነው በፖለቲካ መንገድ ለመፍታት የሚያስችሉ መንገዶችን በሙሉ በዋናነት ፌደራል መንግስቱ ነው የሚያፈርሳቸው። አሁን ባለፈው ያነሳ ነው ለምሳሌ እኛ አሁን ህወሓት በዚች ምድር ላይ ያመጣውን ጣጣ ያየን ምንለው ነገር እንዳለ ሆኖ እንደ መንግስት ግን ሁለተኛ ጦርነት እንዳይነሳ የፈለገ መንግስት ምንድነው የሚያደርገው? ያንኑ ቢያንስ የነበረውን ምንድነው ደረጃ የድርጅት ደረጃውን ሪኢንስቴት በማድረግ አንድ የፕሪቶሪያው ስምምነት እስኪያልቅ ድረስ ታግሶ ኮሚኒኬሽንን እያሻሻለ የፕሪቶሪያውን ስምምነት እያዳበረ ትግራይ ወደ ጊዜያዊ ምርጫ እንድትገባ ማድረግ ነበረ። ያንን አይፈልገውም አብይ አህመድ መሳይ። የፕሪቶሪያው ስምምነት አንዱ አንቀጽ ሐቀኛ የሽግግር ፍትህን ማምጣት ነው። ይህንን በምንም ተአምር እነዚህ ሰዎች የነብር ጅራት የጨበጡ ሰዎች ናቸው። ራሳቸውን የሚከሳቸውን ተቋም አይገነቡ።
እንደው ተላላ ነው በዚህ መሰል ራሳቸውን ሄዶ ደብዳቤ የሚሰጣቸው ፍርድ ቤት ነውና ለጠይቃችሁ የሚላቸውን ተቋም ነፃ ተቋም ሊገነቡ አይችሉም። ስለዚህ መጠለፍ አለበት ያዥ እንዳይኖረው አድርጎ አከሰረው ማለት ነው። ከዛ ቆይቶ ደግሞ ይሄ ጉዳይ የዚህ የትግራይ ጉዳይ ተንጠልጥሎ ነው ያለው። እንደምታውቀው አሁን ያለው ኮሙኒኬሽን መስመር ፕሪቶሪያ ስምምነት ናት እንጂ ወደ ህግ አግባብ ክልሉ ገብቶ እንደሌሎቹ ስቴቶች እንደሌሎቹ ክልሎች ፈንክሽን እያደረገ አይደለም ያለው። እስከ መቼ ነው ይሄ የሚቀጥለው? ለዚህ አሁን የፖለቲካ መፍትሄ የሚሰጥ ሰው አይደለም። አሁን ላለው የትግራይና የፌደራል መንግስት ግንኙነት የፖለቲካ መፍትሄ ሰጥቶ ወፈር ያለ ገመድ መተሳሰሪያ መርሆ እየገነባ ወደ ባቡሩ ወደ ሀዲዱ የሚያስገባ አቅም የለውም። እንደዚህ አይነት የፖለቲካ ሶሉሽንም አይፈልግም። ስለዚህ ሄዶ ምንድነው መጨረሻ ላይ የሚሆነው ማለት ነው? ወደ ግጭት ነው የሚገቡት እኮ ወደ ግጭት የግድ ነው እኮ የሚገቡት እኮ እነዚህ ሰዎች። ሌላ አማራጭ የለም፣ ሌላ መፍትሄ የላቸውም። ስለዚህ በትግራይ በኩል እኔ በተለይ አሁን የፊልድ ማርሻሉ ንግግር በትላንትናው ነው እንደዛ የሰማነው ህወሓት መንቀል አለብን የሚለው ነገር በዚህ በአፋር በኩል ገባ፣ በዛ በኩል ገባ፣ መድፍ ሁሉ እየተኮሰ ነው ያለው። ስለዚህ መድፉን ለመምታት ድሮን አስነስተን እየደበደብን ነው ወዘተ ብለው በትግራይ በኩል ጦርነት አይነሳም ማለት አስቸጋሪ ነው። እኔ ተንጠልጥሎ ሊቆይ አይችልም። በኤርትራ በኩልም ያለው ሁኔታ መሳይ እኔ እንዳንታለል ይሄ ሰው ካልሄደ የማያስገባን ግጭት ማዕከል የለም። ተኩሶ ሊጠፋ ይችላል፣ ራሱ ሊሄድ ይችላል እኮ ወደ ሌላ ሀገር የመሄጃማ አዘጋጅቷል። እሱ ኦልሬዲ ቤተሰብ እኮ ያለው ሀብታም ሰው እኮ ነው። በጣም ሀብታም ከሚባሉት ሰዎች መካከል እኮ አንዱ እኮ ነው። ትልቅ ቤት አለው እንደምታውቀው እና ኤኒታይም ሊሄድ ይችላል። ግን አጋጭቶ ነው ሊሄድ የሚችለውና ኢትዮጵያ ነቅተን ጦርነትን አንደግፍም ብሎ መተባበር ስርዓት ለውጥ ለማምጣት መስራት ይሻል ይመስለኛል። ገለታው እንግዲህ አሁን ወቅታዊ የሆነው መረጃ ለማግኘት እየሞከርን ነው። እንግዲህ እስካሁን ባለው ሁኔታ የፌደራሉ መንግስት ወይም የአብይ አህመድ አገዛዝ ስለ ጉዳዩ ማብራሪያም ማስተባበያም መግለጫም ምንም የተነፈሰው ነገር የለም። አድፍጦ ያለ ይመስላል። አንዳንድ የብልጽግና ዲጂታል ሚዲያዎች እንደዚሁም አንዳንድ ከስርዓቱ ጋር ቅርበት ያላቸው እንደዚሁ የሚዲያ ባለሙያዎች የህወሓት ቡድን ጦርነት ከፍቶ ከገባ በኋላ የመልስ ምት ሲገጥመው አፈግፍጎ ወደ ነበረበት ተመልሷልም የሚል ነገር እየነገሩን ነው። ትክክለኛውን መሬት ላይ ያለው ነገር ማወቅ አልቻልንም። እንግዲህ ህወሓት በጉዳዩ ላይ እስካሁን ያለው ነገር የለም። የትግራይ ጊዜያዊ አስተዳደር ነው መግለጫ የሰጠው። የተወቀሰው ህወሓት ሆኖ የትግራይ ጊዜያዊ አስተዳደር መልስ መስጠቱ በራሱ አስገራሚ ነገር ነው። ለማንኛውም ሁኔታው ወዴት ሊያመራ ይችላል የሚለውን ቀደም ሲል እንደተባለውም ማንም ሊቆጣጠረው የማይችል ጦርነት ኢትዮጵያ ውስጥ ሊኖር ይችላል። ያ ደግሞ የበለጠ ለኢትዮጵያ ጥፋት እንደሚሆን ምንም ጥርጥር የለውም። በነገራችን ላይ የአፋር ተወላጆች ብዙ ነገር እያነሱን ያሉት በመላው ዓለም የሚገኙ አክቲቪስቶችና ሌሎች እንደዚሁ ምሁራንም ጭምር ስሞታ እያቀረቡ ነው፣ ንቅናቄ እየፈጠሩ ነው። አወል አርባ የክልሉ ፕሬዝዳንት ላይ ተቃውሞ እያሰሙ ይገኛሉ። ከዚህ በኋላ አፋር ውስጥ የሚደረግ ጦርነት መኖር የለበትም። ባለፈው በተፈጠረው ጦርነት የሌሎች ትከሻ መለካካት የሚፈልጉ ኃይሎች በእኛ ምድር ላይ በአፋር መሬት ላይ የሚያደርጉት ጦርነት የአፋርን ሕዝብ ነው ዋጋ ያስከፈለው። ስለዚህ ጦርነት በቃን በሚል ከፍተኛ ተቃውሞ እያስነሱ ይገኛሉ። ቀደም ሲል እንዳለው ይህንን ጦርነት የአፋር ክልል መንግስት አይደለም ጦርነቱ የሚመለከተውም አይደለም፣ የሚመለከታቸው ብልጽግናና ህወሓት ናቸው። የአፋርን መሬት እንደ ጦር አውድማ እየተጠቀሙ ያሉት እና አብይ አህመድ ወደ ጦርነቱ ሊገቡ እንደሚችሉ ይናገራሉ። ቀደም ሲል እንዳልኩት ሊገቡ አይችሉም። ግን ሰሞኑን የምንሰማው የነ ብርሃኑ ጁላ መልእክትና ዲስኩር ጦርነቱ አይቀሬ እንዲሆን እያደረጉት ይመስላል። ብርሃኑ ጁላ በዚህ ጦርነቱ ህወሓትን አናስተርፈውም ነው ያለው። በቃ ከተመለታል የህወሓት ጉዳይ ከዚህ በኋላ የኛ ችግር መሆን የለበትም አይነት መግለጫ ነው የሰጠው። በዚህ መግለጫው ብርሃኑ ጁላ ብዙ ነገር አንስቷል። እኛ እጅ አንሰጥም ያለበትንም እንደዚሁ ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ያየው። ብርሃኑ ጁላ የተማረከ ነው። አብዛኞቹ የአብይ ጀነራሎች ምርኮኞች መሆናቸው ይታወቃል። እጅ በመስጠት ነው የውትድርና ታሪካቸው ላይ ጎልቶ የሚታየው ስብዕናቸው። በዚህም ስለ እጅ መስጠትና ለመስጠት እነሱ ሲናገሩ ትንሽ ያሳፍራል። ለማንኛውም ብርሃኑ ጁላም ሆነ ሌሎቹ የአብይ አህመድ ጀነራሎች ጦርነት አይቀሬ እንደሆነ ማይክ በጨበጡ ቁጥር ካሜራ ባዩ ቁጥር የሚናገሩት ነው። የማያባራ ዛቻ፣ የማያባራ ፉከራ ነው ከነሱ እየሰማን
የምንገኘው። አንድም የሰሜን እዝ የተመታው ከተለያዩ ወታደራዊ ባለሙያዎች ጋር ስንነጋገር የሰሜን እዝ የተመታው ኢትዮጵያ የብሔር ፖለቲካ ስለምትከተል ነው። ሌላ ምንም ምክንያት ሊሰጠው አይችልም። ኢትዮጵያ በጎሳ ላይ የተመሰረተ የፖለቲካ ስርዓት ባይኖራት ኖሮ የሰሜን እዝ ጥቃት አይመጣም ነበረ። አሁን የበለጠ መከላከያ ሰራዊቱ በጎሳ በብሔር ጉዳይ ላይ ክፍፍል ውስጥ ነው ያለው። ስለዚህ ከዚህ ሊያመልጥ የሚችል አይደለምና እንደው በዚሁ አጋጣሚ ፕሬዝዳንት ኢሳያስ ሰሞኑን ወደ ግብጽ ካይሮ በሄዱ ጊዜ የተናገሩትን ለማንሳት ያህል ነው። የኢትዮጵያ የጎሳ ፖለቲካ ኢትዮጵያ ውስጥ ያለው የብሔር ፖለቲካ ከኢትዮጵያ ባለፈ ለቀጠናው እንደዚሁም ለዓለም አቀፍም ቀውስ ሊያስከትል የሚችል ነው፣ እጅግ አደገኛ የሆነ ነገር ነው ሲሉ የጠቀሱበትም ሁኔታ አለና እንደው በዚሁ የፕሬዝዳንት ኢሳያስንም ቃለ መጠይቅ እንደ አንድ አጀንዳ ስለያዝን ወደዛ ለማለፍ ያህል ነው። በኢትዮጵያ ያለው የብሔር ፖለቲካ ጣጣው ለሁላችንም ይተርፋል ሲሉ ነው ፕሬዝዳንቱ የገለጹት። ወደ ፕሬዝዳንት ኢሳያስ ንግግር እመጣለሁ፣ ግን ሙሶቬኒ ናቸው አይደለም የኡጋንዳው ፕሬዝዳንት። እሳቸው ቪዲዮ አለ ዩቲዩብ ላይ ገብተው ኢትዮጵያውያን ቢያዩ በቀጥታ ኢትዮጵያን ስም ጠቅሰው ኢትዮጵያ የምትከተለው አይደንቲቲ ፖለቲክስ የማንነት ፖለቲካ በጣም አደገኛ ነው የሚል መልእክት ሰጥተዋል። የኬንያው ፕሬዝዳንት እንደዚሁ ተናግረዋል። ከዚህ በፊት የኬንያ ምሁራን ብዙ ጊዜ በራሳቸው ቴሌቪዥን ላይ ውይይት ያደርጋሉ በዚህ ጉዳይ ላይ፣ በተለይ እነሱንም ስለሚያገኝ ነው። እንግዲህ እንደምታውቀው ኢትዮጵያ ምንድነው የምስራቅ አፍሪካ እናት ናት የሚባሉ አይደለም። በሶማሌ በኩል በጣም ብዙ ሶማሌ ወገኖቻችን ሶማሊኛ ተናጋሪ ኢትዮጵያ ውስጥ አሉ። በኬንያ በኩል ብዙ ኦሮምኛ የሚናገሩ እና ቡርጂ የሚናገሩ ወገኖች ደግሞ አሉ እዛ። በጅቡቲ በኩል የምናውቀው አፋሮች አሉ። በኤርትራ በኩል የትግርኛ ተናጋሪ በዚህም በዛልና ከሁሉም የያዘች እናት ናት እና የዚች ሀገር ሰላም ብዙዎችን ማሳሰቡ ትክክል ነው። ባለፈው አንድ ያነሳነው ነገር ነበረ ታስታውስ እንደሆነ መሳይ፣ እንደዚሁ አንድ ምሁር እንደ የኢትዮጵያ ስቴትለስ መሆን እንደሌላው ሀገር አይደለም የሚሆነው። ምስራቅ አፍሪካ ላይ የኢትዮጵያ ስቴት ቢፈርስ እንዳለ ሆርን ኦፍ አፍሪካ ይፈርሳል። ስለዚህ ኢትዮጵያ ላይ ትኩረት ማድረግ አለብን የሚል ነገር ምሁራን ይናገራሉ በየጊዜው እና ይሄ እውነት ነው። ወደኋላ ፕሬዝዳንት ኢሳያስ አሁን ብዙ ጊዜ ሰማለሁ ይሄንን ነገር እሳቸውን ያገኙ ሰዎች ሁሉ የብሔር ፖለቲካ ኢትዮጵያ ውስጥ እንደው መለስ ዜናዊ ከዚህ በፊት ህገ መንግስቱን ሲጽፍ ልኮልኝ ነበረ ልኮ ይሄን እንዴት ታደርጋለህ ብየዋለሁኝ የሚል ነገር በጣም በተከታታይ ይሰማለሁ። በታሪካችን ወደኋላ ያየን እንደሆነ መሳይ የዚህ የተማሪዎች ንቅናቄ ጊዜ በእርግጥ ይሄ ብሔር ፖለቲካ በጣም እንዲራገብ ያደረገው የኤርትራ ጥያቄ ነበር። ይሄ ወደኋላ የማይካድ ነገር ነው። የኤርትራ ጥያቄ መኖሩ የብሔር ፖለቲካ ሌላው ሀገር እንደ ጭድ እሳት ብድግ ብሎ እንዳይጠፋ አድርጎታል። በዛ ወቅት የኤርትራ ጥያቄ ከፍሎ እንዲወጣ የብሔር ጥያቄ ኢትዮጵያ ውስጥ እንዲራገብ አድርገው ነበር በዛ ወቅት የነበሩ የኤርትራ ታጋዮች ማለት ነው። እና በዛ በኋላ ታሪካችን ያየነው ይሄ ነው። ግን ከቅርብ ጊዜ ወዲህ ፕሬዝዳንት ኢሳያስ እንዳልከው ይሄንን የብሔር ፖለቲካ ሲቃወሙ ይሰማል። ማናቸውም ሰው ማን ይደግፈዋል ነው አሁን ትልቁ ነገር። በዓለም ላይ እኮ እስቲ ስንት ህገ መንግስቶች ናቸው መሳይ የተጻፉት በብሔር ላይ የተመሰረተ ፖለቲካ ማካሄድ ወንጀል ነው የሚል የሚያካሄዱ ሰው አገሮች እኮ በጣም ብዙ እኮ አገሮች ናቸው የከሉት ይሄን። ስለዚህ ከዓለም አቀፍ ህጎችም ጋር የተጋጨ ነው። በተለይ ሻለቃ ያሉት ነገር ደግሞ አንድን ወታደር ተቋም በብሔር ላይ የተደራጀ ማድረግ 50 ጀነራል አማራ አለን 60 ጀነራል ኦሮሞ አለን። እነሱ እኮ በመሰረቱ እኮ ወታደር እኮ ብሔርም የለውም። በቃ ኢትዮጵያዊነቱን ባንዲራውን ይዞ የሚታገል ነው መሆን የነበረበትና ከዛ ጋር ተያይዞ እነዚህ ሁለት ነገሮች እኔ እሳቸው ፕሬዝዳንቱ ተናገሩ ከተባለው ላይ የወሰድኩት ነገር መሳይ ገለታው ቀደም ሲል ስለ ፕሬዝዳንት ኢሳያስ አፈወርቂ ያነሳውት ያለ ምክንያት አይደለም። ይሄ የብሔር
ፖለቲካን በተመለከተ በእርግጠኛም የመጀመሪያ ደረጃ ምስክር ሆነን መቅረብ የምንችለው ነው። ከዛሬ 13 ዓመት በፊት ወደ ኤርትራ በሄድን ጊዜ ፕሬዝዳንቱን በኢንተርቪው በቃለ መጠይቅም እንደዚሁም በተለያዩ አጋጣሚዎች በቅርበትና እንደዚሁ ፊት ለፊት ገጽ ለገጽ ለማውራት እድሉ አግኝተን ነበርና አቋማቸውን በተለይ ከዚህ ከብሔር ፖለቲካ ጋር ያላቸውን አቋም በደንብ ነው የተረዳነው። እንዳልኩት ሀገር ውስጥ ያላቸው የተለያዩ ችግሮችን እናውቃለን። ከምርጫ ጋር ተያይዞ እነሱ የሚሰጡት ምክንያት እንዳለ ሆኖ ሀገሪቱ ያለችበት ችግር ብዙ ነገሮች ሊነሱ ይችላሉ። እሱ እንዳለው ነው። ከኢትዮጵያ ጋር ባለው ግንኙነት ላይ ግን ይሄ የብሔር ፖለቲካ አደገኛ እንደሆነ መለስ ዜናዊ የመጀመሪያ ረቂቁን ያሳየኝ ለኔ ነው። ይዞ በመጣ ጊዜ ነግሬዋለሁ። ይሄ ነገር ጥሩ አይደለም ለኢትዮጵያ ለኛም ይተርፋል መዘዙ ብለን ነግሬው ነበረ። በወቅቱ ያለኝም ህወሓት በስልጣን ላይ በማዕከላዊ መንግስቱ በስልጣን ላይ ለመቆየት ብቸኛ እድሉ ይሄንን አይነት ህገ መንግስት ሀገሪቱ ውስጥ መትከል ነው። ከዛ ውጪ በረጅም ጊዜ መቆየት የሚያስችል የፖለቲካ ቁመና የለንም በሚል ነግሮን ነው እንግዲህ የገባው። ይኸው ጣጣውን አብረን እያየነው እንገኛለን። ለማንኛውም ወደ ሰሞኑ የብልጽግና ሰዎች ከዚህ ከወደብ ጋር ተያይዞ የሚያነሱትን ነገር እንደው በውይይት አጀንዳነትም ስለያዝ ነው ወደዛ እንለፍ። እንዳየው ነው የብልጽግና ሰዎች እዚህና እዛ እየረገጡ ነው። ቀጥ ያለ ነገር ልናገኝ አልቻልንም። አንዴ ዘራፍ አካኪ ዘራፍ፣ ሽለላው፣ ቀረርቶ፣ ፉከራው ልዩ ነው። በተለያዩ የወታደራዊ ባለስልጣናትም አብይንም ጨምሮ ነገርናቸው፣ መከርናቸው፣ ዘከርናቸው። ከዚህ በኋላ በመነጋገርበት እንነጋገራለን እስከ ማለት የፎከረበት ህዝብ ብዛት ጠቅሶ 3 ሚሊዮን በየአመቱ አንድ ኤርትራን እንፈጥራለን እያለ በዚህ ደረጃ ክብረነክ በሆነ መልኩ የሚገልጽበት ፉከራው እንዳለ ሆኖ በሌላ በኩል ደግሞ ሙራኖቹም አንዳንድ ባለስልጣናትም ይመጡና ደግሞ በሰጥቶ መቀበል በዲፕሎማሲ በሰላም በእንደዚህ አይነት መንገዶች ነው። የት ነው ያለው ብልጽግና? ወይ አንድ ቦታ ሁኑልን። በጦርነት ነው የምትፈልጉት ወይስ በሰላም? አንድ ቦታ ረግታችሁ ቆሙና አቋማችሁን በደንብ አሳዩ። አሁን ወለም ዘለም አንዴ ሰላም አንዴ ጦርነት፣ አንዴ ፍቅር አንዴ ጥላቻ እዚህና እዛ ስትረግጡ እናንተም መቅኗጣችሁ ሀገሪቱንም ሰላም የሌላት መረጋጋት ያቃታት የተሳናት አደረጋችኋት። ወዲያ የሚወዛወዙበት ሁኔታ ነው ያለው። እነ ፕሮፌሰር ብሩክ ኃይሉ የተባሉ ሌሎች ምሁራን ይመጡና ደግሞ ሌላ ታሪክ ያመጣሉ። ነገሩን በዲፕሎማሲ ኢትዮጵያ እውነት አላት እንደዚህ አይነት ነገሮችን ያመጡና በሰጥቶ መቀበል በሰላማዊ መንገድ የሚል በየሚዲያው እየቀረቡ ደግሞ እነ ብርሃኑ ጁላ ከሚፎክሩት በተቃራኒ እንዲህ አይነት አስተያየት ይሰጣሉ። የትኛውን መስመር እንከተል? አብይ እዚህና እዛ ይረግጣል። በአንድ ራስ ሁለት ምላስ እስኪመስል ድረስ አንዴ በሰላም አንዴ በጦርነት አንዴ ብዙ ነገር ነው የሚናገሩት። ስለዚህ የብልጽግና መስመር የቱ ጋር ያለው የሚለው ጥያቄ በጣም ለብዙዎቻችን እንቆቅልሽ ነው የሆነብን። እንግዲህ እነ ፕሮፌሰር ብሩክ ኃይሉ እሳቸው ብቻ አይደሉም፣ ሌሎችም ከአብይ አህመድ እየተሰጣቸው አጀንዳ ይመጣሉ። ግን የትኛው የብልጽግና አቋም እንደሆነ ልንለይ አልቻልንም። እንደውም ፕሮፌሰር ብሩክ ኃይሉ አብይና አቶ ኢሳያስ እኮ እንዲተባብለው እንዲተደራርገው የሚል ደግሞ ነገር ይዘው መጥተዋል። እንግዲህ ዲፕሎማሲ ቃቃ ጨዋታ አይደለም ወይ የቡና ላይ ጨዋታ ቡና ቁርስ ላይ እንደሚወራው አይነት ወሬ አይደለም። ህግ አለ፣ ዓለም አቀፍ የተለያዩ ስነ ስርዓቶች አሉ። በዛ ላይ የታሰረ ነገር ተነጋግረዋል ወይ ካለ ይንገሩን። ዝም ብሎ እንዲህ ብየው ነበረ፣ እንዲህ ስልክ ደውዬ እንዲህ አድርጌው ነበረ፣ እንዲህ ሹክ ብየው ነበረ፣ በእንደዚህ አይነት የሚሰራ ዲፕሎማሲ የለም። ገለጣው እንደው ወደው በደንብ ረገጥ አድርገን መወያየት አለብን። መሳይ ያልከው በጣም ዋና ጉዳይ ስለሆነ ኢትዮጵያውያን ግልጽ የሆነ ነገር ያስፈልገናል። ምን ማለት ነው ወደም ማለት ለኛ ጊዜ የሚባል ነገር አለ። ያዛዛ ላይ በደንብ መወያየት ያስፈልጋል። ፕሬዚደንት ኢሳያስ አቶ ኢሳያስ ሲናገሩ ምንድነው የተሰማኝ መሰለህ? ምስራቅ አፍሪካ የሆርን ኦፍ አፍሪካ ላይ ያለውን ነበር እንደ ማን ነው የተሻለ ትንሽ አንከር ስቴት የሚባል ማን ነው የሚል ነገር አነሳ ነበርና አቶ ኢሳያስን ሳስብ የኤርትራን ህዝብ ነው እያሰብኩ የነበረው። አሁን አቶ ኢሳያስ ብዙ ጊዜ ምንድነው የሚያደርጉት? የውስጥ ችግሮቻቸውን ሪጂናል በሆኑ ጉዳዮች ላይ በማተኮር የውስጥ እንትናቸውን ዘንግተውታል። ሶማሌላንድ እና ኤርትራ እኩል እድሜ ነው ያላቸው። ሶማሌላንድ ሀገር ሳትሆን የተሻለ ዴሞክራሲ ኢንጆይ ያደረገች፣ የተሻለ ኢኮኖሚ እድገት ኢንጆይ ያደረገች፣ የተሻለ ኤሌክሽን ኢንጆይ ያደረገች ናቸው ያሉት እና በሀገራቸው እኚህ ሰው ይህንን እንኳን ማድረግ አለመቻላቸው
እና በአካባቢው ትንሽ ጎልቶ ለመታየት መሞከራቸው ያዝነኛል። እና እኔ ፖስት በተለይ ድህረ ኢሳያስን ነው ማስበው የኤርትራውያን መፈናቀል፣ መሳደድ በየቦታው ከኢትዮጵያውያን ጋር ተያይዘው ባህር ላይ መስመጥ ምናምን በጣም ያሳዝነኛልና ብዙ ጊዜ ሲጠቀሙበት ይሄ ሆርን ኦፍ አፍሪካን ኮንፍሊክት ለራሳቸው ሲጠቀሙበት ስለማይ ነው ይሄንን እንደው ለማንሳት የዳዳሁትና ከዛ ባሻገር ግን ይሄ በእኛው ቤት በኩል ያለው ደግሞ የዚህ ወደ ፍላጎት አንድ መሰረታዊ ነገር አለ። መሰረታዊ ነገር ማንም ኢትዮጵያዊ የወደብ ባለቤት እንድትሆን የማያስብ አለ ወይ? አይደለም ኢትዮጵያውያን ተውና ወዳጆቻችን ሁሉ እኮ እንደዛ ነው የሚያስቡ ስለ ኢትዮጵያ የሚያስቡ ዩናይትድ ኔሽንስ፣ አሜሪካ፣ ብዙ ሀገሮች እኮ ኢትዮጵያ ካላት ግዝፈት የተነሳ ለባህሩ ካላት ቅርበት የተነሳ ይሄ ጉዳይ ያስፈልጋታል የሚል ነገር ነው ያለው እና ይሄንን የካደ የባህር በር አያስፈልገንም እንደውም እኛን እንዲህ ያልነው መሳይ የባህር በር ሳያስፈልግ እድገት አለ ያለው ማን ነው? እንደውም ሳያስፈልግ ባህር ባለፈው አቀርበዋል እኮ ያ ማን ነው? ዛሬ ጸጥታው የሀገሪቱ የደህንነት ክፍል ኃላፊ ማለት ነው ዛሬ የሆነው ሬድዋን ሁሴን እኮ ወደብ ባለን ጊዜ እኮ አላደግንም ወደብ ሳይኖርና ያደግነው ያሉ ሰዎች እነሱ አይደሉም ወይ? ክህደት ይሄ አይደለም ወይ? ኢትዮጵያ ወደብ አያስፈልጋትም ማለት ኢትዮጵያን በሙሉ ወደብ ያስፈልጋት ዘንድ ያስፈልግ። ግን አንድ ነገር አለ የሚያስፈልገን ሁሉ በአንድ ጊዜ አያያዝ ወቅትና ቁመና ይጠይቃል። አበባ የሚቀጠፍበት ወር አለ ይባል የለም እና ኢትዮጵያ አሁን ፕራዮሪቲ ወይም ደግሞ ቅድሚያ የምትፈልጋቸውን ነገሮች ቅድሚያ ስታስይዝ የመጀመሪያ ደረጃ ነው ወይ ወደብ ነው ትልቁ ጥያቄ። አሁን ካለን የውስጥ ሰላም ማጣት ዲፕሎማሲ መበላሸት ጋር ተያይዞ ኢትዮጵያ አሁን ይሄ አንደኛ ቁጥር ችግሬ ነው የምትለው ነው ወይ ነው? ይሄ ነው ጥያቄያችን። ስለዚህ ኢዜማ ይሁን ሌሎች ፓርቲዎች በተለይ ያወናበዱ ያሉ አንዳንድ ተቋማት አሉ መሳይ ድርጅቶችና ይሄ ነው ሊረዱት የሚገባው የፕራዮሪቲ ጉዳይ ነው። ገለታው ምናልባት እዚህ ላይ ላቋርጥህና በእርግጥ ከአጀንዳችን ውጪ ሊሆን ይችላል፣ ግን ዶክተር ደረጀ ዘለቀ ምናልባት አሁን በህይወት ስለሌሉ እሳቸው በአንድ ወቅት ላይ የተናገሩትን እዚህ ላይ ለማጋራት ያህል ነው። ከማህበራዊ ሚዲያዎች ላይ አግኝቸው ነው የማጋራው። የተናገሩት ነገር መስማማት አለመስማማት ብዙ ነገሮችን ልናነሳ እንችላለን እንደቆምንበት የፖለቲካ መሰረትና እንደ ግንዛቤያችን፣ ግን ያነሱት ነገር ለውይይት የሚጭር ሐሳቦችን የያዘ ይመስለኛል እና እስቲ እንስማው። ምናልባት ሐሳብ ሊኖረን ይችላል። ገለታው ኤርትራም በእርሻ መሬት አሰብን ትለውጣለች ተብሎ የሚታመን ከሆነ there's no problem መንግስታት እስከተስማሙ። ነገር ግን ኤርትራ የእርሻ መሬት የሚለው ይሄ ተራ ወሬ ነው። ለመኖር የሚያስችል እርሻ መሬት አላቸው። እስራኤል ያለ አንዳች እርሻ መሬት በበረሃ የኖረች ሀገር ናት። እኛ ብዙ መሬት አለን የምንለውጠው ይሄ ስለራስ ያለ የተሳሳተ ግምት ነው። የእርሻ መሬት ቢኖረንም በዘላቂነት ከተረጂነት መውጣት አልቻልንም። የአንድ ክረምት ወቅት ዝናብ በቆመ ቁጥር ኢሚዲየትሊ የልመና ኮሮጆ የሚዘረጋ ሀገር ነው። ስለዚህ ስለ ኤርትራ መሬት ማጣት አለማጣት ማውራት የለብንም። ስለዚህ እኔ ከሆነ የሚከለክል ነገር የለም። እንኩ በነፃ መልሰንላቸዋል ብለው ሊሰጡ ይችላሉ። ይህንን ተስፋ ማድረግ ግን እንደ አካዳሚሽያን ይህን ተስፋ ማድረግ እንደ ፖለቲከኛ ጅልነት ነው። it never happens። አጉል ህልም ነው። ይሄ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። ኦኬ we're no more in that ለዛ ዘመን ላይ አይደለንም። አሁን መሬት አለኝ አምጡ የሚል ነው እንጂ እንኩ መሬት የሚል መንግስት ይመጣል ብዬ አላስብም። ይህንን ደግሞ በጣም ከሰማይ የራቀ ተራ ቅዠት ተስፋ አድርጎ ለብሔራዊ ችግር እንዳንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው። ስለዚህ ስመተው ነው የሚሻለው። ያለ አሰብ ሰርቫይቭ ማድረግ እንችላለን። ሀገር የሚዘርፍና የሚያጠፋ ኃይል ባይኖር ኖሮ ያለ ወደብ ማድረግ እንችላለን። ትሩ ኢትስ አ ቢግ ትልቅ የሆነ ጉዳት ነው እንደ ሀገር። ለደሃ ሀገር ደግሞ በኋላ ቆሮቆር እንደማለት ነው። ግን ስቲል we could have a decent life። ሜቴክ ምጥጥ አድርጎ የበላውን ገንዘብ ለብሔራዊ ልማት አውለ ነው ቢሆን ኖሮ የተሻለ ሁኔታ ውስጥ እንሆን ነበር። ስለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን ናሽናሊስት ኢንተረስት እየኮረኮሩ የፖለቲካ ፈረስ ላይ ያደርጉ የሚፈልጉ ሰዎች they can promise heavens ግን ጦርነትና እልቂት ሲመጣ እነሱ አይገኙም። ስለዚህ እንደዚህ አይነት መጃጃል ውስጥ እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለእልቂት የሚሆን የጦርነት ምልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን። ስለዚህ ይህንን ጨካኝና ተራ የፖለቲካ
ትርፍ ላይ ያለመ አስተሳሰብ መዋጋት ያስፈልጋል። ገለታው እንግዲህ የዶክተር ደረጀ ዘለቀን አስተያየት እና አሁን የሰጡትን ቃል በእርግጣውን በህይወት የሉም የሰጡት ግን ብዙ መነጋገሪያ መሆን የሚችል ነው። አንድ ጠንከር ያለ ሐሳብ ይዘው መጥተዋል። በብዙዎቹ ሐሳቦች ስማማለሁ። በተወሰኑት በእርግጥ ትንሽ የሚጎረብጡ ነገሮች ሊኖሩ ይችላሉ። ግን በአብዛኛው ሐሳብ እስማማለሁ። በተለይም ደግሞ ወደብ ያስፈልጋል አያስፈልግም፣ ይሄ ወደብ አያስፈልግም ከሚሉት ወገኖች አይደለም። ወደብ ያስፈልጋል፣ የባህር በር ያስፈልጋል። በዚህ ረገድ ከዶክተር ደረጀ ልለይ ይችላል። ግን ያነሱት ነገር አለ። መጀመሪያ ምንድነው የሚያስፈልገን? ከዛ አንፃር ነው። በተለይም ደግሞ እንዴ አሁን ስለ ሜቴክ ነው ያነሱት ዶክተር ደረጀ። ሜቴክ እኮ በ77 ቢሊዮን በተወሰኑ ቢሊዮን ብሮች እኮ ነው እንደዚህ ስሙን ያምጠለጠልን ዝንታለም ስንወቅሰው ያለ ነው። አሁን እኮ በዚህ 7 ዓመት እኮ ኢትዮጵያ ተግጣለች፣ ስጓ ተበልቷል። እና አብይ አህመድ በተደራጀ መልኩ ለዘመናት ቁጭት ውስጥ ሲብከነከኑ ሲያለቅሱ የነበሩ እንዳለጥ ከላይና ከታች ከውጭና ከውስጥ ተሰባስበው መጥተው እኮ ሀገሪቱን እየጋጧት ነው። አሁን የምናወራው እኮ ስለ ትሪሊዮን ብሮች ነው እኮ በ7 ዓመት ውስጥ እንዴ አብይ አህመድ መናፈሻ እየሰራ እንደዚህ ኮሪደር እያለ ብሩን በየለቱ እያባከነና እየረጨ ምንድነው ስለ ወደብ ማውራት? ምን ይደረግ? ወደብ መጥቶ ምንድነው አስከሬን ልናወጣ ነው? ስለዚህ እዚህ ላይ በጣም መሰረታዊ በሆነ ጉዳይ ላይ ረገጥ አድርገን መሬት ይዘን ወገባችንን ጠበቅ አድርገን ማውራት ይገባናል። ዝም ብሎ አብይ አህመድ ነፍስ ሲይዘውና እንደው የሞት ጥሪ ሲመጣበት ሲወራጭ ብድግ ያደረገውን አጀንዳ ሁሉ ብሔራዊ አጀንዳ ነው፣ ብሔራዊ ጥቅማችን ነው እያልን ከሱ ኋላ ሆነን የምናስጮና የምናራግብ ከሆነ እቺ ሀገር መቼም ከችግር አትወጣም። ብሔራዊ አጀንዳ ብሔራዊ ጥያቄ ማለት አንድ ለኢትዮጵያ የማይመጥን ኢትዮጵያን መከራ ውስጥ የከተተ ስርዓት መጥቶ ስላራገበ አብረን የምናራግበው አይደለም። ብሔራዊ አጀንዳ ምንድነው? ብሔራዊ ጥቅም ምንድነው ብለን መጀመሪያ ቤታችንን ዘግተን በደንብ መወያየትና አንድ ገጽ ላይ መሆን ይገባናል። አዲስ አበባ ያንተ አይደለችም፣ ድሬዳዋ ያንተ አይደለችም፣ ጅጅጋ ያንተ አይደለችም የተባለ ኢትዮጵያዊ ከአብይ ጎን ተሰልፎ ወደብ አሰብ ሊል አይችልም። መጀመሪያ ረገጥ አድርጎ ቤቱን መጀመሪያ መቀመጫዬን ነው እንዳለችው እንስሳ መጀመሪያ መቀመጫችንን እናመቻች። መጀመሪያ ሀገር ይኑረን። መጀመሪያ የምንኖርበት ማንሰደድበት ወደ ኋላ ላይ እናነሳዋለን። ኢትዮጵያዊነት ብሔራዊ ውርደት ሆኗል። ለማንኛውም ከዛ አንፃር ነውና ረገጥ ብለን ቁጭ ብለን ማውራት አለብን። የዶክተር ደረጀን ከዛ አንፃር ነው የምመለከተው። አብይ ባለፈው ስለዚህ ስለ ወደብ ነው መሰለኝ እዛ ጋር አያይዞ ሲናገር እንደ ልጅ ነገር ነው ባለፈው እንደዛ ይሰማኛል። ምን አለ? አንዳንድ ነገሮችን ይሄ መንግስት ሲያደርግ አጀንዳዎችን ሲያነሳ የለም እኛ ስልጣን ላይ ስንመጣ ነው ይሄ መሆን ያለበት እያሉ ተቃዋሚዎች ይከራከራሉ አለና ይሄ ወደቡን ጉዳይ አሁን ያነሱት ሌሎች ሰዎች የለም እኛ ስልጣን ላይ ስንይዝ ነው ወደብ ባለቤት ኢትዮጵያ የምትሆነው፣ አንተ ያለ የወደብ ባለቤት አንሆንም አንፈልግም ምን ለአመት አድርጎ አቀረበውና የልጅ እንትን ነው ይሄ የልጅ መልስ ነው በእውነት እንደዛ አይደለም። በእውነት የኢትዮጵያን ጥያቄ ይህ ግዙፍ አጀንዳዋ ነው። ኢትዮጵያ ካሏት ግዙፍ አጀንዳዎች መካከል አንዱ ይሄ ነው። ፐርሰናሊ ኢትዮጵያ እንደው ከባህር ተገንጥላ ልትኖር አይገባም። የግድ መስተካከል አለበት ይሄ ጉዳይ። ግን የሚስተካከለው እንዴት ነው? አሁን እኮ የተነሳው ጥያቄ እኮ ዘመን ተቀይሯል። አሁን ጦርነት የለም። በጦርነት አሰብንም ይዘህ በማግስቱ ተባረህ ነው የምትወጣው። ገብተህ ብትወጣ ሰስቴን አድርገህ እዛ ክሬን አስቀምጠህ በምንድነው ዕቃ እያወጣህ እያስገባህ የምትኖርባት ዓለም አይደለችም። የሰው ድንበር ይዞ ማለት አይቻልም እንደዛ ማለት። ስለዚህ አሁን ያለው ዘመን ጊቭ ኤንድ ቴክ የሚባል ነገር አለ፣ ሰጥቶ መቀበል አለ። በተለይ ደግሞ እነዚህ ምስራቅ አፍሪካ ላይ ያሉ ሀገሮች ተያይዘው የሚያድጉበት ሁኔታ አለ። ያንን ቆፍሮ እያወጡ በዲፕሎማሲ መፍታት ነው። ይሄ ከላይ ስልጣን ላይ ወጣ ከላይ ወረደ አይደለም። ይሄ ብሔራዊ ጉዳይ ነው። አብይ አያያዙ ልክ አይደለም። ለወታደር ነግረህ ለጀነራሎቹ ነግረህ እያሰደብክ ነው ያለው ኤርትራ በዚህ ሰዓት 2 ሚሊዮን ናቸው አይደለም እናንተ፣ እኛ እኮ 3 ነው የምንወልደው እያልን ነው ወይ
የባህር ባለቤት ምን ሆነው? ይሄ ነው በእውነት ኢትዮጵያን ባህር የሚያጎናጽፋት? ብዙዎች ጥያቄ ነው። ይሄ ያጎናጽፈናል፣ ይሄ ያኗኑረናል ከጎረቤት ጋር? ጎረቤት ሀገሮቻችን እንደዚህ እያስፈራራን ነው ምንድነው የባህር በር ባለቤት ምን ሆነው ነው የኢትዮጵያን ጥያቄ መሆን ያለበት። እንደ ሰለጠነ ሰው እንደ አንከር ስቴትነታችን ብዙ መንገዶች አሉ ወይ ባህር በር የሚገኙበት ከታሪክ ከብዙ ሀገሮችም ተምረናል እኮ። ስለዚህ ተመካክሮ የሚፈታ ነገር ደግሞ ረቅ አድርጎ ማየት ይሄ አጀንዳ ግዙፍ አጀንዳ ስለሆነ ባለፈው ምንድነው ያለው? አሁን ባለፈው ጊዜ ስንት ጊዜ 5 ጊዜ ነው ጠይቀናል። አቶ ኢሳያስን አውርቻቸዋለሁ፣ በግሌ ስልክም እየደወልኩ ነግራቸዋለሁ። ካልሆነ ወደ ጦርነት ሄዳለሁ ነው ወይ መባል ያለበት? የትልቅ አጀንዳ መሳይ መቀጠል ነው ያለበት። ኮሙኒኬሽን መቀጠል ነው ያለበት። ኮሙኒኬሽን የሚያበላሹ ነገሮችን የነቀሱ ማውጣት ነው ያለበት እንጂ እነ ብርሃኑ ጁላን እያነሳ ያሰደበ ሌሎች ጀነራሎችን ተናገሩ በዚህ ጉዳይ ላይ ልንጨፈጭፋችሁ ነው እያሉ እንደገና ባህር በር ላመጣላችሁ ነው ኢትዮጵያውያን ድግስ ደግሱ ማለት ይሄ በጣም የተበላሸ አካሄድ ነው። ለዚህ ነው ኢትዮጵያን የምንቃወመው መሳይ ነው። ገለታው ምናልባት እዚህ ላይ አንድ ነገር መነሳት ካለበት በተለይ በፕሬዝዳንት ኢሳያስ አፈወርቂና በአብይ አህመድ መሀል የነበረው ግንኙነት በጣም ጥብቅ ግንኙነት እንደነበረ ኢሱ እንደዛ የሚባል ለብዙዎቻችን እንግዳ የሆነ ነገር ግን ለሁለቱ ሀገራት ሰላም እስካመጣ ድረስ ተብሎ ተስፋ የተደረገበት እንደነበረ እናስታውሳለን። አስመራ አዲስ አበባ ሲመላለሱ ሁለቱ መሪዎች የነበረው ሁኔታ መቼም በአንድ ጊዜ እንደዚህ ተቀልብሶ አሁን እሳት የሚጠፋ ግንኙነት ላይ መድረሳቸው የሚያሳዝን ነው። ለማንኛውም በዛ ግንኙነታቸው ወቅት የተባባሉት ነገር ይኖራል። ሰሞኑን ፕሮፌሰር ብሩክ ኃይሉ በፋና ቴሌቪዥን ላይ ቀርበው የተናገሩት ነገር አለ። በነገራችን ላይ ፕሮፌሰር ብሩክ ኃይሉ ከሳቸው ማይጠበቅ ነገር ነው እያደረጉ ያሉት። በእርግጥ በምሁር ደረጃ እያሰብናቸው ነው ይህንን አስተያየት የምንሰጠው እንጂ እሳቸው እንደዛ የሆኑበትን እዛ ነገር ውስጥ የገቡት ለምን እንደሆነ አናውቅም። ነገር ግን የአብይ አህመድን አካሄድ ለማድረቅ ምሁራዊ ካባ ለማልበስ የሚሄዱበት ርቀት የሚያሳዝን ነው። እንዲህ ጥምም ያለውን ምንም እውቀት የሌለውን እውነት የሌለውን ከድንቁርና ጭምር የሚመጡትን የተለያዩ አመለካከቶችንና ሐሳቦችን እሳቸው ምሁራዊ ካባ አልብሰው ልክ ሳይንሳዊ ለማድረግ በየቴሌቪዥኑ የሚመጡበት ሁኔታ በጣም የሚያሳዝን ነው። ነገር ግን ፕሬዝዳንት ኢሳያስና አብይ አህመድ የነበራቸው ግንኙነት ሀገራዊ ወይም ደግሞ ይሄ በተለመደው የዲፕሎማሲ ግንኙነት ሰነድ የያዘው ወረቀት የያዘው አልነበረም። ምናልባት አብይ አህመድ እንደው የሆነ ሻጥ ሲያደርገው የሆነ ወኔው ሲመጣ በልበል ሲለው ተነስቶ የሆነ ነገር ከፕሬዝዳንቱ ጋር አውርቶ ሊሆን ይችላል። ፕሬዝዳንቱም ብቻ የሆነ መደበኛ በሆነ መልኩ መልስ ሰጥተውት ሊሆን ይችላሉ። መደበኛ በሆነ መልኩ መደበኛ በሆነ ግንኙነት አገርና ሀገር ሊኖራቸው በሚችል ግንኙነት ሰነድ የያዘው ነገር እስከሌለ ድረስ እንዲህ አይነቱን ነገር አምጥቶ በየቴሌቪዥን መድረኩ ላይ እንደ ማስረጃ መጠቀም በጣም የሚያሳፍር ነው። አብይም ባለፈው ፓርላማ ላይ እንዲህ ብዬ ነበረ እንደዚህ ብለናቸው እንደዚህ አድርገንላቸው ይሄ በፍጹም ለወሬም የሚበቃ በፓርላማ የሚወራ በቴሌቪዥንም መስኮት ብቅ ብሎ ለህዝብ የሚነገር አይደለም። ይሄ ባልንጀራሞች የአንድ ጓደኛሞች ወሬ ሊሆን ይችላል ቡና ላይ የሚወራ ያን ሁሉ ልክ የዲፕሎማሲ ግንኙነት ሀገር ከሀገር ጋር ካለው ግንኙነት አይነት አድርጎ ለመናገር መሞከር በጣም የሚያሳፍር ነው። በነገራችን ላይ አብይ አህመድ በፓርላማ የተናገረውን አንድ ነገር እዚህ በአጋጣሚ ማንሳት የሚያስፈልግ ነው። በፓርላማ ላይ ክሬንና ጄኔሬተር አምጥተን አሰብ ድረስ ኤርትራውያኖቹ መለሱት የሚል ክስ አቅርቧል። በነገራችን ላይ ክሬንና ጄኔሬተር ወደዛ መውሰድ ለምን አስፈለገ? በምን ስምምነት? ምን ተጠናቆ? ምን ተደርጎ? ምን ለማድረግ? ድንገት ዝም ብሎ አንጠልጥሎ የሆነ አንድ ፕሮጀክት ይዞ አሰብ ድረስ በመሄድ የሚመጣ ወይም ደግሞ የሚገኝ ወደብ አለ ወይ? ኤርትራኖቹ እንደሰማነው ከሆነ ከዛ አካባቢ እንደሰማነው ምንም የሚያውቁት ነገር የለም። ከተባበሩት አረብ ኤሚሬት የሚመጣን ማንኛውንም ነገር በጥርጣሬ ነው የሚመለከቱት። ስለዚህ ያንን ክሬንና ጄኔሬተር መለሱት። ስለዚህ ፍላጎት አላሳዩንም። እኛ ያን ያለ ርቀት ሄደናል ተብሎ ፓርላማ ላይ እንዲህ አይነት ነገር ሲነሳ በጣም የሚያሳፍር ነው። ለማንኛውም ፕሮፌሰር ብሩክ ኃይሉ ሌሎችም ምሁራን አሁን በብልጽግና ዙሪያ እየተሰበሰቡት አንድ ጊዜ አብይ አህመድ ሲኮሳተርና ፈገግ ሲል እንደ አብይ አህመድ ፊት መለዋወጥ ትንታኔያቸውን በዛ ደረጃ የሚለዋወጥ መሆኑ በጣም የሚያሳዝነው ነው። ነገር ግን በዚህ በወደቡ ላይ ያራግቡ ያሉት አንዴ ሰላም ነው፣ አንዴ ግዴታ ነው፣ አንዴ ጦርነት ነው፣
አንዴ ዲፕሎማሲ ነው የሚሉት አካሄድ በራሱ ከነሱ ከሙራዊ እይታቸው አንፃር ሲታይ በጣም የሚያሳፍር ሆኖ ነው ያገኘነው። ለማንኛውም የወደቡን አጀንዳ ለመዝጋት ወደ አንተ ልምጣ። ይህ ክሬን እና ጄኔሬተር መለሱብኝ የሚለው ስትል በውስጤ በጣም አሳቀኝ እኮ። ክሬን እና ጄኔሬተር በእውነት የመጨረሻ ደረጃ ስራ አይደለም? እንደውም የእሱም ስራ እኮ አይደለም፣ እዛ አካባቢ ያሉ ይህንን የማስወጣት ማስገባት ኦፕሬሽን ነገር የሚሰሩ ሰዎች ስራ እኮ ነው እሱ። ብዙ ዶክመንት ካለቀ ስምምነት ካለቀ በኋላ ባይንዲንግ የሆነ አሳሪ ዶክመንት ካለቀ በኋላ ዝም ብሎ አንድ ሰው የሚሰራው እኮ ነው። አንድ ሰው ሊሰራው የሚችለው ነገር ነው። እና የባህር ስምምነት እንዳልከው ኢትዮጵያና ኤርትራ ተስማሙ። እማኞች እነዚህ ነገሮች ያስቀመጡ የሐሳብን ሊሆን ይችላል ምጽዋን ወይም ሁለቱንም ለመጠቀም የኢትዮጵያ መንግስትና ኤርትራ መንግስት ስምምነት 1 2 3 ተስማሙ ተብሎ ክሬን ምንም ዜና ሊሆን አይችልም ከዛ በኋላ እኮ መሳይ። እና ይሄ ሰው እንግዲህ ዝም ብሎ ኢሳያስ ክሬን ላስመጣ ነው ብሏል ማለት እኮ። እና ደግሞ እንደ መንግስት ፈንክሽን ስታደርግ መቼም የትም ሀገር ቢሆን ትመልሰዋለህ። እንግዲህ ሳንስማማ ዶክመንት ፕሮዲውስ ሳናደርግ ሳንፈራረም ዝም ብሎ ክሬንና ጀነሬተር ካለ እንደ ብለህ እኮ ልታገድ ትችላለህ። እና ይሄ በጣም ያሳዝናል። በጣም እናሳዝናለን እንደ ሀገር እንደዚህ አይነት ችግር ውስጥ በመውደቃችን። ከዛ ባሻገር ግን ይሄ እነዚህ አማካሪዎች ወገኖቻችን መሳይ አሁን ፕሮፌሰር ብሩክ ብዙ ጊዜ ይታያሉ፣ ይወጣሉ፣ ብዙ ነገር የተፋለሰ ነገር ይሰጣሉና እኔም ማዝነው በእነሱ ነው በእውነት ያወቁ ዓለም አቀፍ ግንኙነትን በሚገባ ጠንቅቀው ያወቁ እንደዚህ አይነት ምክር መምከር በእውነት ሀገራችንን አይጎዳም ወይ? የሀገራችንን ብሔራዊ ኢንተረስት በእውነት እንዴት እንፈርድባታለን? በምድሪቱ ላይ የተማረ ሰው መሳይ አሁን በዚህ መንገድ በዚህ ዛቻ እንደዚህ አይነት ዛቻ ሲፈጥር ሃይ ማለት ያለበት ማን ነው? ተው እንደዚህ አይደረግም። ዘመኑ አይደለም። አሁን በተለይ ወታደሩ ይህንን ነገር አያራግም። ዘፈን እኮ ነው ደግሞ ምንድነው ባለፈው የዘፈኑ ዘፈን በጣም ያስገርመኛል። ራሱ ጥና እንትኑ ዜማው ያልተጠና ነው መሳይ። ድንገት አንድ ሰው ነው ምናልባት ወይ አብይ አህመድም ሊሆን ይችላል የደረሰው የሚመስለኝ። አይተኸዋል? አዳምጠኸዋል? የሆኑ እንትኖች እንደ ወታደሮች ወጥተው አይችሉም ተብለን ምንድነው ይሄ እንትና ግድቡን አባይን ግድብ አይችሉም ተብለን የኛውንም አይችሉም ተብለን ችለናል። ምን አይነት ዘመን ላይ ነው ደረስነው? በእውነት አንዱ እንዲሁ ስታየው ዝም ብሎ እሱ ራሱ ደርሶ ዛሬ ዝፈኑ ያላቸው ነው የሚመስለው እንጂ የሙያ ባለሙያም እንኳን አልነካውም። ግጥሙም ራሱ ማለት ነው ሙዚቃ ቅንበሩንም ስታየው እና ይሄንን ሃይ ማለት አይገባቸውም ነበር እነዚህ ምሁራን። ተዋው ፖለቲከኞች ይዘውታል ይሄን ጉዳይ። ፖለቲከኞች ይወያዩበት፣ መጀመሪያ አስተዳዳሪዎች ይወያዩበት። እናንተ ጋር የመጨረሻ የሚሊተሪ መፍትሄ ያስፈልጋል ሲባል ነው የሚመጣው። እና አትግቡ እዚህ ውስጥ ማለት አይገባቸውም እነዚህ አማካሪዎች። እና እውነት ኢትዮጵያ ታዝንባቸዋለች። የሰውየውን ንግግር ብዙ ጊዜ አዳምጣለሁኝ እና አንዴ በኃይልም በምንም ምድሪቱ ይሄንን ማግኘት አለባት መተንፈስ አትችልም ይላሉ ይወጡና በቴሌቪዥን። ሌላ ጊዜ ደግሞ ቅልብስ ሲሉና እንደ ፖለቲከኛ ግልብጥ ይላል። አንዳንድ ጊዜ መጨበጫውም ይቸግራል። ፖለቲከኞች ያደርጋሉ። አንዳንድ ፖለቲከኞች አማካሪውም እንደዛ ናቸው። ግልብጥ ይሉና ደግሞ አይ በዲፕሎማሲ ነው መገኘት ያለበት ብለው ደግሞ ይመጣሉና በእውነት ያሳዝናል። ግን መሳይ አንድ ነገር ለማምለጥ የሚሞክሩ ነው የሚመስሉት። እንደ ሳሙና እየተሙለጨለጩ ነው ያሉት። ኢትዮጵያውያን አንድ መዘንጋት የሌለብን ነገር አሁን የኛ አጀንዳ ሌላ ነው። ቅድም ያልከው ነገር ነው። ሰው ሰላም ወጥቶ መጀመሪያ መግባት አለበት። ባህር በርስ ብናገኝ ቃጭን እናስገባለን ወይ? አሁን ውሰዱ ቢለን አንድ አካል ወደ ጫናችሁ ውሰዱ በዚህ በኩል ቢለን አንድ አካል የምናስገባበት ምዕራፍ ውስጥ ነው ያለነው። ያው ከህወሓት ጋር ጦርነት ተብሏል። ከአማራ ክልል ጦርነት ነው ያለው። ኦሮሚያ ክልል ጦርነት ነው ያለው። ምንድነው የፍጻሜያችን በዚህ ውስጥ የሚለው ነገር የመጀመሪያ ጉዳይ የሴኩሪቲ ጉዳይ ነው። ስለዚህ መሰባሰብ መነጋገር ነው የሚያስፈልገናል። ስለታው ያው የምሁራኖቻችን ነገር በጣም የሚያሳዝን ነው። ብዙዎች አብይ አህመድ አጠገብ የተጠጉት እውነት ያደረጉ ያሉት ነገር ነገ ከነገ ወዲያ ሊጸጽታቸው ይችላል። ያንዳንዶቹ በታሪክም በህግም የሚያስጠይቃቸው ይሆናል። ይህን ሰው ማረቅና ማስተካከል ሲገባቸው በሱ ከበሮ እየደነሱ በሱ ዜማ እስክስታ እየመጡ ያሉበት ሁኔታ ኢትዮጵያንም እየጎዳት እንዳለ ነው በግልጽ መረዳት የሚቻለው። ለማንኛውም በጣም ብዙ ነገር ማንሳት ይቻላል። በዚህ ሳምንት
ብዙ ጆሮን ጭው የሚያደርጉ ነገሮችን እየሰማን ነው። ወደ ተከታዩ ርዕሰ ጉዳይም ለመሄድ ነው። በአንድ ሳምንት ውስጥ በአርሲ በምስራቅ አርሲ የተገደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቁጥር 43 ደርሷል። አሁን ትላንትና የሰማነው 9 የተጨማሪ ሰዎች መገደላቸውን ነው። 16 ታፍነው የተወሰዱ ነበር ባለፈው ሳምንት። ከነዛ ውስጥ 9ኙን ገደሏቸው። 7ቱ አሁንም በእነሱ ቁጥጥር ስር ነው የሚገኙት። በህይወት የመትረፍ እድላቸው በጣም አነስተኛ ነው እየተባለ ያለው። እነሱንም ሰሞኑን ሞታቸውን ልንሰማ እንችላለን፣ ምናልባት አንዳች ተአምር ካልወረደ በስተቀር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሄጃ ነው ያጡት። በተለይ አርሲ ውስጥ በጣም ከፍተኛ ችግር ነው ያለው። የሚደርስላቸው የለም። ቤተ ክህነትም ቤተ መንግስትም የኃላፊነታቸውን ያህል እየተወጡ አይደለም። ቤተክርስቲያኒቱም አንድ መግለጫ አወጣች። ከዛን ወዲህ ዝም ጭጭን ያለችው ምን እያተደረገ እንዳለ የሚታወቅ ነገር የለም። ስለ ቤተ መንግስቱ ማውራት አይገባም። ምናልባትም ብዙዎች እንደሚያምኑት ከጀርባም ሆኖ ይህን ነገር የሚያከናውነው ራሱ የአብይ አህመድ ስውር መንግስት እንደሆነ ነው የሚታወቀው። ዋናው ይፋዊ የምናውቀው መንግስት ሀገር ካባ ለብሶ መንግስት መስሎ ይንቀሳቀሳል። ሁለተኛው ስውር መንግስት ግን ኢትዮጵያን እየበጠበጣት ነው ያለው። ይህንንም ስውር መንግስት የሚመራው አብይ አህመድ ነው። ስለዚህ ብዙዎች እንደሚያምኑት ከምስራቅ አርሲው ግድያ ጀርባ አብይ አህመድ አለ የሚል ነው። ለማንኛውም እሱ በማስረጃም በመረጃም ወደፊት የሚወጣ ሆኖ አሁን ግን ግድያውን እንዴት እናስቆም የሚል ነው። እውነት ኢትዮጵያውያን አንድ ቀን እንቅልፍ ተኝተን ማደራችን በራሱ የሚገርም ነው። እንደዚህ አይነት መረጃዎች እንዲህ አይነት ዜናዎችን እየሰማን በምስል ተደግፎ የሚወጡትን እያየን ነው። በጣም እረፍት የሚነሳ ነገር ነው እየወጣ ያለው። እውነት ይህን ግድያ እያየን ነው። ስለ አሰብ የምናወራ አርሲ ላይ ኢትዮጵያውያን መኖር አቅቷቸው ባሌ ላይ ሌሎች አካባቢዎች ሀረርጌ ላይ ሰሞኑን ሲካሄድ እንደነበረው እንዲህ አይነት ለኢትዮጵያውያን ሞት እየተደገሰላቸው በየቦታው በጅምላ በሚቀበሩባት ሀገር ውስጥ ሆነን ስለ ሌላ ወደብና ስለ ባህር በር የምናስብበት ሁኔታ በጣም ያሳዝናል። ቤት እየፈረሰ ነው። ባህር በር እንዲኖረን እየተመኘን ያለ ነው። መጀመሪያ በቅጡ መች ኖርን? ለማንኛውም በጣም የሚያሳዝን ነው የቤተ ክርስቲያኒቱ ዝምታ፣ ምንም ማድረግ አለመቻሏ። ምዕመናኖቿ በዚህ ደረጃ ሲሳደዱ ሲገደሉ በሲቃ መግቢያ መዳረሻ አጥተው ከፍተኛ ጭንቀት ውስጥ ባሉበት በዚህ ወቅት ላይ ከቤተ ክርስቲያኑ አባቶች የምንሰማው ምንም አለመኖሩ እጅግ ስሜትን የሚጎዳ ነው። ነገር ግን ሁሉም ማለት አይቻልም። እንደነ ብፁዕ አቡነ ናትናኤል አይነቱ ደግሞ በድፍረት ወጥተው በቃ ሲሉ እንሰማለን። እውነት ለመናገር ከአባታችን የሰማነው በትንሹ ሊያጽናና የሚችል ነው። ስሜታቸውን መቆጣጠር አቅቷቸው በከፍተኛ እልህና ብስጭት ቁጭት ውስጥ ሆነው የተናገሩት ነገር በእርግጥም አንዳንድ አባቶች አሉ። ሁሉንም አንድ ላይ ከርተውናል ማለትም አንችልም። አንዳንድ መቼም አይጠፉም እንደሳቸው አይነት። ለማንኛውም እስቲ እሳቸው ያሉትን እንስማና እንመለስ። እናንተ ፈረዳችሁብን፣ በኛ እናንተ ወቀሳችሁ፣ እውነት አላችሁ። ግን ለማን የምንነግረው? ምን ማን የሚሰማን? ይሄንን ማን የሚያቆመው? ይሄንን ይምጣ። ተለማመርነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ መፍሰስ ሰለቸን፣ ይበቃል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሽቱ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ግፍ ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ይህ ሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ
ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው። ገለታው እንግዲህ ቀደም ሲል የሰማናቸው ብፁዕ አቡነ ናትናኤል ናቸው። እውነት ለመናገር ትልቅ መልእክት ነው ያስተላለፉት። ይሄ መልእክት ከቤተ ክርስቲያኒቱ አባቶች አንድ ላይ ቢወጣ ኖሮ የሁሉም አባቶች ድምጽ ቢሆን ኖሮ በሲኖዶሱ ደረጃ እንዲህ አይነት በቃን መሞት ሰለቸን የሚል ድምጽ ቢወጣ ኖሮ እንዴት ማለፊያ ነበረ። ግን አንድ አባት ሆኑ። ሰሞኑንም እንደዚሁ በዚህ ዙሪያ ላይ በሰፊው ስንወያይ ነበረ። አባቶቹ ዝም ያሉት ይባባሳል ብለው ፈርተው ነው፣ የበለጠ ሰው ይገደላል ብለው ነው፣ ብንናገር ሰው ያልቃል ብለው እንደሆነ ነገሩን። ይሄ በጣም በጣም የሚያሳፍር ምክንያት ነው። ከመናገር ለምን ወደ ኋላ ይላሉ? ገና ለገና ሰው ይሞታል ብለው ይሄ አልነበረም ከዛ የሚጠበቀው። ለማንኛውም የብፁዕ አቡነ ናትናኤል መልእክት በጣም በጣም ትልቅ ነው። ሞትን፣ አለቀን፣ ይበቃናል እንዲህ አይነት ድምፅ በጣም ወሳኝ ነው። ኢትዮጵያዊነት በሀገር ውስጥ ተዋርዷል። ኢትዮጵያዊነት በባህር ማዶም ተዋርዷል። ምናልባት በዚሁ አጋጣሚ ለማንሳት ያለው ሰሞኑን የመን ላይ የሆነ ያለውን ነገር እየተከታተልክ እንዳለ ገምታለሁ። በየመን የሰው ልጅ ረከሰ፣ ኢትዮጵያዊነት ተዋረደ። በምስሉ ላይ እንደምትመለከተው ነው ከፍተኛ ቁጥር ያለው ኢትዮጵያዊ በሳምንት 20 ሺህ ነው ወደዛ የሚያመራው። ይጎርፋል። ከተለያዩ የኢትዮጵያ አቅጣጫዎች ነው። ሴት፣ ወንዱ፣ ሕፃን፣ አዋቂው በሙሉ ነው ሀገር ጥሎ እየወጣ ያለው። ሞት እንዳለ እያወቀ በዛ አካባቢ ያለው ሁኔታ በጣም መጥፎ እንደሆነ መረጃውን እየሰማ ነው ወደ ሞት እየተንደረደረ እየሄደ ያለው። ምን ሀገሩን ቢጠላ ነው? ምን ሀገር ውስጥ ምን ቢገጥመው ነው በዚህ ደረጃ ሀገሩን ጠልቶ ሸሽቶ ከሞት ጋር ግብ ግብ የሚገጥመው? በጣም በጣም ያሳዝናል። ኢትዮጵያዊነት በሀገር ውስጥ ተዋረደ። ኢትዮጵያዊነት በውጭ ሀገር ተዋረደ። ኢትዮጵያዊነት የትም እየተዋረደ ነው። ምን አይነት ኃጢአት ብንሰራ ነው እንደዚህ የሆን ነው? እንግዲህ ተፈጠርን ኢትዮጵያዊ ሆነን ምን እናደርግ? አዎ ያሳዝናል በእውነት በየአቅጣጫው ጥቃት በዛ በሀገራችን ሕዝብ ላይ በሀገራችን ላይ በጣም ጥቃት በዛ። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሳይ እንደ ሌላ ሰው ሆነችብኝ መሳይ። እንደ ታሪኳ ተጽዕኖ ፈጣሪ እንደ ፈጣሪነቷ የእነዚህ አባቶች ድምፅ አሁን እኛ አባት ትልቅ መልእክት አስተላለፉ። ግን እንደ ተቋም ቅጥሯ ሲነካ፣ የቤተክርስቲያን ቅጥር ሲነካ፣ አጸዷ ማምለኪያዎቿ ሲነኩባት፣ ይሄ ፐርሰናል እኮ አይደለም እኮ የሆነ ግለሰብን አይደለም የገደሉት እኮ ቤተክርስቲያንን ነው እያጠቁ ያሉት አይደለም። ቤተክርስቲያን እዛ አካባቢ ያሉ ካህናቶችን ቤተክርስቲያንን ነው የሚያቃጥሉት፣ ታቦቱን ነው የሚያቃጥሉት። ይሄ ሲሆን እንደ ተቋም ቤተክርስቲያኒቱ እንዴት ነው የመከላከል ስራዋን ማትሰራው? የመጀመሪያው ተጠያቂ እኮ ቤተክርስቲያን ናት መሳይ። ቤተክርስቲያን በተለይ ሲኖዶሱ እዛ ድረስ መምጣት አለበት እንደ ወንጀሉ። የአንድ ቤተክርስቲያን መነካት እኮ ለሲኖዶሱ በሙሉ ህመም ነው። እነዚህ አባቶች በተለይ ከፍተኛ አባቶቻችን በዚህ ዓለም ምንም የላቸው፣ ቤተሰብ የላቸው፣ ምን የላቸው፣ ሁሉ ነገር ትተው ህይወታቸውን ሁሉ ለቤተክርስቲያን የሰጡ ሰዎች ናቸውና እኔ እንደ ተቋም ዝምታዋ በጣም ነው። ለዓለም አቀፍ ተቋማት አታሳውቅም። የሚያስገርም ነገር እኮ ነው። አሉ ስብስቦች አሉ፣ የሃይማኖት በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል የሆነችባቸው አሉ። ለነዛ እንኳን ደብዳቤ እየጻፈች በምድሬ እንደዚህ አይነት ጥቃት እየደረሰ ነው ያለው አውግዙ፣ እንደዚህ አይነቱ ማንነት ተኮር የሆነ ጥቃት ትክክል አይደለም ብላ እኮ ማሳወቅ አለባት። ለሰብአዊ መብት ተቋማት ማሳወቅ አለባት። እንደው ደብዳቤ መጻፍ ማለት ነው። ሌላውን ተወው። ለኢትዮጵያ መንግስት ማስጠንቀቂያ መስጠት አለባት። በቴሌቪዥን ብቅ ብላ ህዝቧን ማጽናናት አለባት። የሞቱ ሰዎችን መጎብኘት፣ ትዕይንት ማድረግ፣ መስቀል ታቦት ይዞ ይሄ ነገር በምድሪቱ ሊደረግ አይገባውም ማለት ትናንሽ ከቤተክርስቲያኒቷ የሚጠበቁ ትናንሽ እኮ ግብረ መልሶች እኮ እና ይገርምሃል መሳይ። አሁን ይሄንን አለማድረጓ ቤተክርስቲያን ሲኖዶስ ይሄን አለማድረጉን ሳይ በጣም ነው የሚገርም፣ በጣም ነው ማዝነው በእውነት። እና ይሄ ነገር ሊቀጥል ይችላል። ይሄ ስርዓት እስካለ ድረስ ይሄው በየጊዜው ነው በየወሩ በየ4 ወሩ በየ6 ወሩ የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት ጥቃት ደረሰባት የሚለው ዜና የ10 ጊዜ አይደለም 5 ጊዜ አይደለም ተከታታይ ነው። እና በዚህ ሁሉ መካከል እቺ ቤተክርስቲያን እንደ ተቋም ግብረ መልስ አለመስጠቷ ጥቃቱን ያባባሰው፣ ልጆቹም ደግሞ ልጆቿ የቤተክርስቲያኒቱ ልጆች ደግሞ ጠባቂ የሌላቸው መሰሉ።
እረኛ የሌላቸው መሰሉ፣ ተከራካሪ ጠበቃ የሌላቸው መሰሉ። በቤተክርስቲያኗ ስር እኮ ብዙ ተቋማት አሉ አይደለም? ማህበረ ቅዱሳን የሚባል አለ፣ ሌሎች አደረጃጀቶች አሉ። እነዚህ አደረጃጀቶች ሁሉ ጥላ መሆን አለባቸው ለምዕመናን። ሃይማኖታቸው ሲጠቁ ጥላ ቤተክርስቲያን መሆን አለባትና ይህን ኃላፊነቷን አልተወጣችም። ስለዚህ ምዕመናን እኔ መጠየቅ አለባቸው፣ ቤተክርስቲያንን መጠየቅ አለባቸው። እንደ ወንጌል አማኝነታቸው የቤተክርስቲያን ታሪክ የታወቀ ነው። በስደት ዘመን ቤተክርስቲያን እንዴት ስደትን እንደምትቋቋም በወንጌል ላይ የተጠቀሰ ነውና እኔ ምዕመኑ እንደው መነሳት ያለበት ይመስለኛል። አንደኛው ይሄ ነው፣ የቅርቡ ማለት ነው። ሌላው በሙሉ ኢትዮጵያውያን ይህንን ተሸክመን እንዴት ነው የምንኖረው? በእውነት ሰው በሃይማኖቱ ተንቀባሮ የማይኖርባት ምድር እንዴት ሆነ? እንደ ኢትዮጵያ በጣም እኮ ይገርማል እኮ። ሌላውን ተወው፣ ኢትዮጵያ ሰው በሃይማኖቱ ተንቀባሮ የማይኖርባት ሀገር እንዴት ልትሆን ትችላለች? በዚህ ዘመን የፈለገውን አምልኮ ወጥቶ የሚገባባት ምድር እንዴት አትሆንም? በዚህ ዘመን እንዴት አይነት እንደዚህ አይነት ጉድ መጣ የሚለው ነገር የእያንዳንዱ ኢትዮጵያዊ ጥያቄ መሆን አለበት። አንዱ ሌላው በጣም የሚያስገርመኝ ደግሞ የፖለቲካ ፓርቲዎችም ሌሎች ድርጅቶችም እኮ እነዚህን እየሰበሰቡ እኮ አንዳንድ ግብረ መልስ ማድረግ ይጠበቃል እኮ። እንግዲህ በተለይ እነዚህ ፓርቲዎች እኮ የሚታገሉት ለህዝብ አይደለም፣ ህዝቡን ነው። የህዝባችን ደህንነት ወሳኝ ጉዳይ ነው። ስለዚህ ይህንን ግድያ እያነሱ ተቃውሞችን ማስተባበር፣ መራር ተቃውሞ ማድረግ ያስፈልጋል። መሳለ በለዛ ሁኔታዎች ይቀጥላሉ። ደግሞ የሚቀጥለው ሳምንት ሌላ ጉድ ልንሰማ እንችላለን። አሁን ዛሬ ይህንን እንሰማለን ብለን እናስበናል። መሳይ ተመልከት፣ ባለፈው ገደሉ፣ ዛሬ ደግሞ እንደገና ሌላ 9 ሰው ገደሉ። እንዴት ይቆማል? እነዚህ ካልታገልናቸው እነዚህ ኃይሎች። እንግዲህ ገለታው በጣም የሚያሳዝን ነው። በአርሲ እያየን ያለ ነው። የኦሮሚያ ክልላዊ መንግስት ይሄ የጽንፈኞች ወሬ ነው፣ ይሄ ጠላት ወሬ ነው። ሀገሪቱ ሰላም ናት፣ ክልሉን ተቆጣጥረናል፣ ወሬያቸው ሰማይ ምድሩን አጥለቅልቆታል። ግን ከኢትዮጵያ አካባቢዎች ጦርነት ካለባቸው አካባቢዎች የበለጠ ስርዓት አልበኝነት የተስፋፋው ኦሮሚያ ክልል ነው። እነሱ አዲስ አበባ ዙሪያን ብቻ ስለተቆጣጠሩ ሁሉ ነገር ሰላም ይመስላቸዋል። ግን የራሳቸው አመራሮች ጭምር በየጊዜው እየተገደሉ ያሉባቸው አካባቢዎች አሉ። መቆጣጠር አልቻሉም። በዚህ ላይ ዋና ተሳታፊ ናቸው። የተለያዩ የጸጥታ መዋቅር አደራጅተው ግድያ የሚፈጽሙ ሌሎች ጽንፈኞች ናቸው። ሌላ ስም የተሰጣቸው የሚደረጉ ግድያዎችና ዘረፋዎች በሙሉ በራሱ በሽመልስ አብዲሳ ዋና አሰማሪነት እና አብይ አህመድ በቅርብ የሚከታተሉት ዘመቻና ግድያውም ዘረፋውም ከዛ ጋር የተያዘ ነው። ሌላ ቦታ ሄዶም እንደው ጣት መጠንቆል የሚያስፈልግ አይደለም። ሽመልስ አብዲሳ ያሳዝናል። መቼም ልጆች አሉት። ማታ ቤቱ ሲገባ ምናልባት እንግዲህ ሃይማኖቱ ምን እንደሆነ አላውቅም። ሃይማኖትም ካለው ሃይማኖት ቢኖረው እንደዚህ አረመኔና ጨካኛውንም ነበር። ቤቱ ሲገባ ልጆች ይኖሩታል። ያቺ የ2 ዓመት ልጅ የተገደለችው፣ ያቺ የ6 ዓመት ጭንቅላቷ የተተረተረው ትሙት ዳን። ከዚህ በኋላ ህይወቷ ምን ሊሆን እንደሚችል አናውቅም። ጤንነቷ አደገኛ ሁኔታ ላይ ነው ያለው። ምን ይሰማው ይሆን? የሱ የሚመራት ክልል ህፃናት እንደሚጨፈጨፉበት፣ ህፃናት ማደግ አቅቷቸው ነገ ተስፋ እንዳይኖራቸው በዚህ በጭካኔ ሲገደሉ ሽመልስ አብዲሳ እንደው የሚጎርሰው ወደ አንጀቱ ይወርድ ይሆን? ያሳዝናል። ጨካኝ ነው በጣም። ሌሎችም የ2 ዓመት ልጅ ህፃን በትገደልበት ምን ኃጢአት ሰርታ ነው? ምን ወንጀል ሰርታ ነው? ሽመልስ አብዲሳ፣ አብይ አህመድ እነዚህ ህፃናት እነዚህ ሰላማዊ ዜጎች ይሄን አጥፍተው ነው እንዲህ የተደረጉት ብለው ለምን አይነግሩንም? ዝምታ በራሱ ይህን ነገር ያስፈጸመው አካል ማን እንደሆነ እየነገረን ነው። ዝምታቸው መልስ ነው ለኛ። ምንን እንዴት ይደረግ? የት ሄዱ እነዚህ ሰዎች? ወይ ይንገሩንና አንድ የምንካፈለው ሀገር ካለ እንካፈልና በሰላም ሰው ይኑርበት ሳይሞት በተፈጥሮ ያገኘውን የመኖር መብቱን ለምንድን ነው በእንደዚህ አይነት አሰቃቂ ግድያ ህይወቱን የሚነጥቁት? ሀገር ባቀኑበት ሀገር በመሰረቱበት ሜጃ ሌላ ቦታ በሌላቸው በቀያቸው በተፈጠሩበት ምድር እንዲህ አይነት ስቃይ መከራ የሚደርስባቸው ለምንድን ነው? አብይ አህመድ በየፓርላማው ማይክ በጨበጠ ቁጥር የሚደሰኩርለት ብልጽግና የሚያወራለት እድገት ማንን ለመጥቀም ነው? ሌላ ኢትዮጵያውያን አሉ ወይ? ምንድነው? በጣም ግራ በሚገባ ሁኔታ ውስጥ ነው ኢትዮጵያውያን ያለ ነው።
ወዴት እንሂድ ወይም አትፈለጉም ኢትዮጵያውያን ብሎ ወደ ውቅያኖስም የሚወረውሩን ከሆነ ቁርጣችንን እንወቀው። ሌሎች አባቶችስ አቡነ ማቲያስ ፓትርያርኩንም በዚህ አጋጣሚ መጠየቅ የሚያስፈልግ ነው። እሳቸው ያኔ በትግራዩ ጦርነት ጊዜም እንዳንናገር ተከለከልኩ ብለው ተደብቀው በካሜራ ቀርጸው ስለ ትግራይ ሕዝብ ስቃይና መከራ ለዓለም እንዲሰማ አድርገዋል። ዛሬስ ምን ነካቸው? በሳቸው እምነት በሳቸው ደረጃ ሃይማኖት ምን እንደሆነ ትርጉሙ ሳይገባቸው ቀርቶ አይደለም። እሳቸው በሃይማኖት ውስጥ ዘር እንደሌለ ያውቁታል። እሳቸው የሁሉም አባት ናቸው። የትግራይ ሲሆን ወጥተው በዛ ደረጃ የተናገሩት አሁን ምን ነው ካሜራው ተነጠቀ? ራሳቸው የሚቀርጹበት ስልክ እጃቸው ላይ የለም? ከሳቸው የሆነ ነገር ይጠበቃል። አሁንም ቢሆን ድምጻቸው ይጠበቃል። ስለሌላ አይደለም፣ ስለታጠቁት ኃይሎች ስለ ፋኖ ሌላ ነገር እንዲናገሩ አይደለም። ስለ ንጹሃን፣ ስለ ቤተክርስቲያኒቱ ልጆች፣ ስለ 2 ዓመቷ ስለተገደለችው ዛሬ አርሲ ላይ ሞትና ህይወት ማል ግብ ስለገጠሙት ኢትዮጵያውያን ክርስቲያኖች ነው እየጠየቅናቸው ያለው። ሌሎች አባቶችስ ስለ ኮሪደር ልማት ለመናገር አፋቸው ላይ ቃላት እንደዛ በስተው በየካሜራ እየተደቀኑ የመንግስት የልማት ስራ አስደናቂ ነው እንደዚህ አይነት ስብከት የያዙት እነ አቡነ ሳዊሮስ ምን ነው አሁን አፋቸው ተለጎመ ነው ወይስ መግለጫ እንዲሰጡ ከቤተ መንግስት ትእዛዝ እየጠበቁ ነው? ያሳፍራል። ለዚህ ተጠያቂዎቹ ቤተ ክህነትም ቤተ መንግስትም ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ምዕመናኖቻቸውን እያሸሹ ነው ያሉት። በየቤተክርስቲያኑ ቅሬታዎች ይሰማሉ በጣም እና ይህ ጉዳይ እየቀጠለ ከመጣ ጨርሻውንም ከልጆቻቸው ጋር እየተፋቱ ነው የሚሄዱት። ቤተክርስቲያን ኃላፊነቷን ካልተወጣች፣ ድምፅ ቢያንስ መሆን ካልቻለች፣ የአባትነት ሚና የእረኝነት ሚና የሚባለው እንግዲህ ቤተክርስቲያን ይሄ ነው። መንጋ መጠበቅ ከክርስቶስ በታች የነሱ ኃላፊነት ነው፣ ከእግዚአብሔር በታች ማለት ነው። በተለይ እንደዚህ ህጋዊ የሆኑ እርምጃዎችን መውሰድ፣ ሃይ ማለት፣ መቆጣት የቤተክርስቲያን ድርሻ ነው እና ይሄ ጉዳይ በጣም ሚስጥር ሆኗል። እኔ አይ ቲንክ ያልነው ነገር ነው መሳይ። ምዕመኑ መነሳት መቻል አለበት፣ ድምፁን ማሰማት መቻል አለበት። ሃይማኖት ነፃነታችን የተከበረ ነው ብሎ መነሳት መቻል ያለበት ይመስለኛል። የሚቆም አይነት አይደለም ይሄ ሰው የስልጣን ላይ እስካለ ድረስ፣ አብይ አህመድ ስልጣን ላይ እስካለ ድረስ እንደዚህ አይነቱ ግድያ እንደ በብሔር አንድ ጊዜ በሃይማኖት እንደ ጥዋ እየዞረ ሊያጫርሰን ነው መሳይ። እንግዲህ የኢትዮጵያን ነገር በጣም ይሄ ዘመን ላይ እንዴት መፈጠር በራሱ መረገም ነው። ኢትዮጵያዊ ሆኖ መፈጠር፣ ኢትዮጵያዊ ሆኖ መምጣትና ማሰብ በራሱ ብዙ ህመም አለው። በሀገር ውስጥ እንደዚህ የተገደልን እንግዲህ ከ16ቱ 9ኙ ተገለዋል። በአርሲ ውስጥ 7ቱ እየተጠበቁ ነው፣ የት እንዳሉ አይታወቅም። ቢያንስ እነሱን እንኳን ህይወት ማዳን ይቻላል ወይ? ስለነዚህ 7ቱ ነፍስ በአሁን ሰዓት ቤተ ክህነትና ቤተ መንግስት ምን እያሰቡ ነው? ወይስ ገና ሌላ ብዙ ተጨማሪ የሚሞቱ አሉ? እንጠብቅ፣ ሌላ ስብራት፣ ሌላ ሀዘን ከፊታችን እንጠብቅ። ግን የት መዳረሻም የለን። እንደምታየው ነው። ወደ ስደት እንኳን ብንወጣ ይኸው የሚገጥመን በጣም አስከፊ ሞትና ውርደት ነው። የመን ላይ የሆነ ያለውን መቼም እየተከታተልክ እንዳለ ገምታለሁ። ይህ የምታየው ምስል በየመንና በሳውዲ አረቢያ ድንበር ላይ ነው የሚታየው። ኢትዮጵያዊነት ረከሰ፣ ኢትዮጵያዊነት ተዋረደ። የምታየው ነው። ከጥይት እየሸሹ ነው። ከፊት ለፊት የሳውዲ አረቢያ ድንበር ጠባቂዎች፣ ከኋላ የየመን ታጣቂዎች። ኢትዮጵያውያን እንደ ድፎ ዳቦ ከላይም ከታችም እሳት ሆኖ መዳረሻተው ነፍስ ውጪ ነፍስ ግቢ። በሺዎች የሚቆጠሩ ተገለዋል። ብዙዎች አልቀዋል። እናቶች፣ እህቶቻችን፣ ህፃናት፣ ወጣቶች፣ የነገ ሀገር ተረካቢ ኢትዮጵያን ነገ የሚረከብ ትውልድ የመንና በተለያዩ ስደት ቦታዎች ላይ እየረገፈ ነው። የሳውዲ አረቢያ እስር ቤቶች በኢትዮጵያውያን ተጨናንቋል። በረሃብ በበሽታ እያለቁ ነው። እንዴት አይነት መረገም ነው በዚህ ዘመን መፈጠር! እውነት ለመናገር ኢትዮጵያውያን በሀገር ውስጥ አልተመቻቸው፣ በውጭ ሀገር የመን ላይ ይገደላሉ፣ ኬንያ እስር ቤት ውስጥ ይታፈናሉ፣ ደቡብ አፍሪካ መንገድ ላይ ይታረዳሉ። ኢትዮጵያዊነት ነፍሱ ከአንድ ትንኝ ነፍስ ያነሰ ሆኗል። ክብር የለንም። ብሔራዊ ውርደት ላይ ነው ያለነው።
ይሄ ነገር እንዴት ሊቆም ይችላል የሚለውን ኢትዮጵያውያን ቁጭ ብለው መነጋገር አለባቸው። ለዚህ ሁሉ የዳረገን ስልጣን ላይ ያለው የአብይ አህመድ ስርዓት ነው። ይህን ስርዓት መገላገል ምናልባትም ይህን ብሔራዊ ውርደት ለማጥፋት ወይም ለመቀነስ ትልቅ እድል ይሰጠናል። ስለዚህ ኢትዮጵያውያን በአሁኑ ሰዓት መወሰን አለብን። ቁጭ ብለን ተነጋግረን ይህ ስርዓት በአስቸኳይ ከስልጣን የሚወገድበትን ትግል የጀመሩ አሉ፣ እነሱን መቀላቀል መደገፍ አለብን። ከዛ ውጪ ምርጫ የለንም። ብንወጣም ሞት ነው፣ ብንቀርም ሞት ነው፣ ውጭም ውስጥም ሞት ነው። ያለን አማራጭ ይህንን ተጋፍጠን ለሚቀጥለው ትውልድ ሀገር ማቆየት ያለብን ይመስለኛል። ገለታው የስርዓት ለውጥ ኢትዮጵያ ውስጥ ካልመጣ ይሄ ፍልሰት አይቆምም። ብዙም ጥናቶች የሚያሳዩት እኮ የኢትዮጵያውያን ፍልሰት በየቀኑ እየጨመረ እንደሚሄድ፣ በተለይ ደግሞ እነዚህ አጥኚዎች ሁለት ምክንያት አለ አይደለም የሚሉት። አንደኛው በእንግሊዝኛ ፑሊንግ ፋክተር የሚሉት አለ ወይም መሳብ፣ በሌላው ደግሞ ፑሽ ፋክተር ይላሉ መገፋት። እና ኢትዮጵያ ላይ የተጠኑ ጥናቶች የሚያሳዩ ተገፍተው ነው ልጆቹ የሚሄዱት። ይሄ በስልጣኔ በመማለል ሳይሆን እየተገፉ ነው የሚሄዱት። በሳይኮሎጂካሊ በስነ ልቦናም እየተጎዱ ነው የሚሄዱት። ቤተሰብ ላይ ለምሳሌ መጫን 20 ዓመት ከሆነ በኋላ እንዴት ቤተሰቤ ላይ እቀመጣለሁ ስራ በማጣት ስነ ልቦናቸው ይጎዳል እና ብን ብዬ ልጥፋ ይላሉ። እና ብዙ ገፊ ነገሮች የበዙበት ወጣት ነው። ኦፖርቹኒቲስ እድሎች በጣም የጠበቡበት ወጣት ነው። ስራትና እንግልትም ደግሞ ጋዜጠኛውን ምኑን ወጣቱን የሚያሰቃይ ነውና በዚህ የተነሳ እንደ ዘጻት ማለት ነው ፍልሰት እኮ ነው። በጣም በከፍተኛ ሁኔታ ነው ኢትዮጵያን እየፈለስን ያለው። የሌለንበት ዓለም ክፍል የለም። አሁን በጣም የሚያሳዝነው የዚህ የመን ያሉት ውጡ ተብለዋል። ውጡ፣ በአስቸኳይ ልቀቁ፣ ከዚህ በኋላ እኛ መጠለያም ልናቆያቸው አንችልም፣ ምግብም የለም ምንም የለም፣ ልቀቁ ተብለው ከባድ ችግር ላይ ነው ያሉት። በዚህ መካከል አንዳንድ ቦታ ላይ የሚወስዳቸው የለም። ልጆቻችንን ወደ ሀገራችሁ ሂዱ ይታሰሩና አንዳንድ ቦታ ላይ ወደ ሀገራችሁ ሂዱ ሲሉ የሚወስደ የለም ይባላል። እንደው በእውነት እንደው የኢትዮጵያ አየር መንገድስ ቢሆን በእውነት ሀብታችን ነው፣ የኢትዮጵያውያን ሀብት ነው። መቼም ከሰው አይበልጥ ትርፍ የተወሰነ ነገር እየከሰረ ጥቂት ነገርም ቢሆን እየከሰረ እነዚህን መሄጃ ያጡ ወንድሞቻችንን ወደ ሀገራቸው መመለስ የሚፈልጉትን የማምጣት ስራ ቢሰራ ስንት ትንሽ ቢከስር መሳይ ለብዙ አንድ ሰው ይዞ ሄድ የለም። አብይ አህመድን አንድ ሰው ይዞ ብዙ ሀገር ይሄዳል። አንድ ሚኒስትር ብቻውን ይዞ ይሄዳል። ምን አለበት እንደው የተወሰኑ ኪሳራዎች መድቦ በየቦታው ያሉ ታንዛኒያ ውስጥ ኡጋንዳ ውስጥ በየቦታው ታስረው ሂዶ ወደ ሀገራቸው ተብሎ የሚወስዳቸው የለም ሳፈሪያ የሌላቸው እና ያሳዝናል መሳይ ያሳዝናል፣ በእውነት ያሳዝናል። እና ይሄንን ተሸክሞ መኖር የለበት ወጣቱ ከስደት ይልቅ መታገልናል። የጂኤንዚ የሚባለው ሌላው ወጣት ከመንግስት ጋር ጉሮሮ ለጉሮሮ ለምንድን ነው የተያያዘው? እኔ አይደለሁም የምሰደደው አንተ ተሰደድ፣ ሪዛይን አድርግ። እኔ አልሰደድም፣ በሀገሬ እድሎች ሊሰፉልኝ ይገባል። አንተ ተሰደድ፣ ከፈለግ ውጣ፣ ከቤተ መንግስት ውጣ እኮ እያለ ነው ሌላው ሀገር ወጣት የሚታገለው። ይሄኛ ሀገር ወጣት እኔ ትቼ ልሄዳለሁ ይላል መሰለኝ። ውሰደው አንተ፣ መሬቱ የሚያውነው ምኑ የሚያውነው የፈለከውን አድርገው፣ አስተዳደሩን የፈለከው አድርገው፣ እኔ ብን ብዬ እጠፋለሁ የሚል ምርጫ ለምን ይመርጣል ወጣቱ? እና ይሄ ትልቅ ጥያቄ በእያንዳንዱ ወጣት ውስጥ ማደር ያለበት ነው። እንደ አንድ ዜጋ ማስበው ይሄንን ነው። ጂኤንዚ በሌላው አካባቢ የተነሳ ይሄ የአዲሱ ትውልድ መደራጀት፣ አንዳንድ መፈክሮችን፣ አንዳንድ ፌስቡክ ላይ ያሉ እንቅስቃሴዎችን እያየን ነው። እነዛ ማበረታታት፣ ሚዲያውም ደግሞ የበለጠ እነዚህ ሊደግፍ የሚገባ የሚሆነው ይመስለኛል። ገለታው እንግዲህ ለዛሬ ከያዝናቸው ርዕሶችና ቀደም ሲልም በመግቢያችን ላይ አንስተነዋል የድሬዳዋ ወቅታዊ ሁኔታ ነው። ድሬዳዋን በተመለከተ እንግዲህ ትኩሳቱ እየጨመረ መጥቷል። አብይ አህመድ ባለፈው ሳምንት በፓርላማ ተገኝቶ የተናገረው ነገር ነው እንግዲህ ለዚህ አዲስ ለሚታየው ግርግር መነሻ ምክንያት የሆነው። አብይ አህመድ አንዳንድ ጊዜ እንደሚያደርገውም የሚናገረውም አያቅምም እንዳንል ኋላ ተከትሎ የሚመጡትን ነገሮች ስንመለከት አቅዶ አስልቶ እንደሚሰራ ማረጋገጫ የሚሰጡ ብዙ ማስረጃዎችን ማቅረብ እንችላለን። ስለዚህ አስቦ አቅዶ ነው የተናገረው። ድሬዳዋን ነገ ከነገ ወዲያ ወደ ኦሮሚያ ክልል ለመጠቅለል በእነሱ በኩል ዝግጅቱን መጠናቀቁን
ከወዲሁ ወሬውን እንድንለማመድ ያደረገ መሆኑን ምንም ጥርጥር የለውም። ሳስበው አይደለም የተናገረው። ይህን ነገ ከነገ ወዲያ እንጠብቅ። እንደውም ብዙዎች ከአዲስ አበባ ከሌሎችም የኦሮሚያ ፖለቲከኞች አይናቸው ያረፈበት ኢላማ ያደረጓቸው አካባቢዎች አሉ። እነሱም ተራ በተራ በቅደም ተከተል እንደዚሁ እየተነገረን ወደ ኦሮሚያ ክልል የሚገቡበት ሁኔታ መምጣቱ አይቀርም። እሱን ወደፊት እንጠብቃለን። ለማንኛውም ያንን ተከትሎ የድሬዳዋውን የኦሮሚያ ክልል ነበረች የሚለውን የአብይ አህመድ የፓርላማ ንግግርን ተከትሎ እንግዲህ በድሬዳዋ አካባቢ ውጥረቱ ነግሷል። ሰሞኑንም ግርግር እንደነበረን የሰማ ነው። ይህንን ለማሳካት ሁል ጊዜ እንደ አንድ ክንፍ ወይም ደግሞ ወታደራዊ አጋር አድርጎ የሚጠቀመው የሸኔ ኃይሎችን ነው። ሸኔ ሁለት አይነት ነው ያለው። አንደኛው በነጃልመሮ የሚመራ ነው፣ የኦሮሞ ነጻነት ሰራዊት በሚል የሚታወቅ ነው። እነሱ ሸኔ ብላችሁ አትጥሩን፣ እኛ ራሳችን ስም አለን ብለው ራሳቸውን ገልጸው የራሳቸውን ትግል እያካሄዱ ነው። ነገር ግን የነ አብይ አህመድ ሸኔ አለ። የኦሮሚያ ብልጽግና የፈለጋቸው አካባቢዎች ካሉ እየተንደረደሩ እየገቡ እዛ ማህበረሰቡን መግደል፣ መዝረፍ፣ ብር ብሎ ከአካባቢው እንዲጠፋ ከዛ እነሱ ሄዱና ይጠቀልሉታል። ይሄ የተለመደ ነው። ጉራጌ ላይ እያደረጉ ነው፣ ሌሎች አካባቢዎችም እያደረጉ ነው። አሁን ወደ ድሬዳዋ መጥቷል። የሸኔ እንቅስቃሴ ታይቶ በማይታወቅበት ድሬዳዋ ሰሞኑን እየታዩ ነው። ይህም ማለት አብይ መጀመሪያ ሸኔን ይልካል፣ ከዛ የራሱ የፖለቲካ አመራሮች ይሄዳሉ። ቀስ እየተባለ የአካባቢ ወደ ኦሮሚያ ክልል ይጠቃልላል። ድሬዳዋ ላይ ይሄ የሆነ ነው። ከዛም ባሻገር ጎን ለጎን የአካባቢውን የኢኮኖሚ የበላይነት እየተቆጣጠሩት ይገኛሉ። በአካባቢው የብልጽግና ባለሀብቶች የኦሮሚያ ብልጽግና ባለሀብቶች ከፍተኛ የሆነ ንብረት እያፈሩ ነው። ይዞታዎችን እየተቆጣጠሩ ነው። የኢኮኖሚ በላይነትን እየፈጠሩ ነው። ህንፃዎችን ብዙ ቦታዎችን እያያዙ ነው። በሂደት የኢኮኖሚ በላይነት ወደ ፖለቲካዊ በላይነት ተቀይሮ ከተማውን ወደ ኦሮሚያ ለመጠቅለል ብዙ ነገሮችን እየሰሩ እንዳለ ሰምተናል። ለማንኛውም የሶማሌ ክልል ተወላጆች በጣም ተቆጥተዋል። የሀገር ሽማግሌዎቹ ሰሞኑን በድሬዳዋ ተሰብስበው ጠቅላይ ሚኒስትሩ ይቅርታ ይጠይቅ የሚል መልእክት ነው ያስተላለፉት። ያ ባይሆንና ነገሩን ካልቀለበሳችሁት ለሚፈጠረው ሁሉ ተጠያቂ አይደለንም። የሶማሌ ወጣቶች አመጽ ሊያሰነሱ ተዘጋጅተዋል። ሰሞኑንም የጅቡቲ መስመር ለመቁረጥ የሆነ እንቅስቃሴ ይኖራል ተብሎ ተሰግቷል። ያ የሚሆን ከሆነ በኃላፊነት አንጠየቅም፣ አሁኑኑ ጠቅላይ ሚኒስትሩ ይቅርታ ይጠይቅና ነገሩ መብረድ አለበት የሚል የሶማሌ ሽማግሌዎች መልእክት እያሰሙ ነው። ሌላ አጀንዳ ደግሞ ይዘው መጥተዋል። ጅግጅጋም የኦሮሚያ ክልል አካል ነበረች የሚል ጫጫታ ተነስተዋል። ይህንም ሆን ብለው የሚናገሩ ሚዲያዎች ተፈጥረዋል። አንድ የኦሮሞ ሚዲያ ኔትወርክ የሚባል አለ። አንዳንድ ጊዜ እና አብይን ይሰድባል፣ አንዳንድ ጊዜ እና አብይን ያመሰግናል። ማረፊያ ያጣ ሆኗል። እዚህም መንደር ይገኛል፣ እዛም መንደር እንዲሁ ሲንከላወስ የሚታይ ሚዲያ ነው። ሰሞኑን የጅግጅጋን ጉዳይም አንስቷል። ጅግጅጋ የኦሮሚያ አካል ነበረች የሚል ሌላ አንድ ደግሞ አብይ አህመድ በ80 ሚሊዮን ብር ያቋቋመው ፕራይም ሚዲያ የሚባል አለ። አጀንዳው አድርጎታል። ጅግጅጋም የኦሮሚያ አካል ነበረች የሚል ምን ድሬዳዋ ብቻ ሌሎችም አሉ እያሉን ነው። ምንድን ነው የፈለጉት? ሀገር እየመሩ የሆነ መንደረኛ ነው ይላሉ። የኦሮሞ ፖለቲከኞች በጣም የሚያሳፍሩት አንዳንዶቹ ሀገር ተሰጣቸው፣ ሀገር ሙሉ ኦሮሞን የሚያህል የኢትዮጵያ ግንድ ሀገር ያቀናን ይህንን ማህበረሰብ ወክለው ስልጣን የያዙ ሰዎች እንግዲህ ወክለናል ብለዋል። ኦሮሞ ወክየዋለሁ ብሎ አልነገረንም። በእርግጥ እነሱ ግን በኦሮሞ ስም እየማሉ ስለሆነ ይሁን እስቲ ሀገር ተረከባችሁ ኢትዮጵያን የምታል ሀገር ግን እነሱ ያንንም ይዘው ትንንሽ መንደሮችን እየፈለጉ የኛ ነው ይላሉ። ለማንኛውም በዚህ ዙሪያ ግርግሩ ተፈጥሯል። ምን ማለት እንደሚቻል አያውቅም። እንግዲህ ይሄ ነው ድሬዳዋ የኔ ነች፣ ጅጅጋ የኔ ነች፣ ይሄ መንደር የኔ ነው የሚል አገዛዝ ነው እንግዲህ ባህር ማዶ ተሻግሮ የባህር በር አመጣለሁ፣ ወደብ አመጣለሁ፣ ስለዚህ ከጎን የሆናችሁ ደማችሁን አፍስሱ፣ ህይወታችሁን ገብሩ የሚል ጥሪ እያደረገ ያለው ገለጣው የኢትዮጵያን ህልም ነው የሚያሳዝነኝ። ያኔ የተቃውሞ ጊዜ አብይ አህመድን ወደ ስልጣን ያመጣው ተቃውሞ ማለት ነው። ኢትዮጵያውያን ሰንቀውት የነበረው ስንቅ በእውነት ከዚህ በተቃራኒው ነበረ። የኔ የሚባለው ነገር ቀርቶ ወደ እኛ የሚለው ምዕራፍ ወደ መሻገር እንሄድ ይሆናል። ሌላው ዓለም we the people ይላል፣ እኛ ህዝቦች ይላል፣ እኛ ህዝብ ይላል። እኛ ደግሞ የተለያየ ተከፋፈልን ኔሽን ሆነናል እና ወደዛ ምዕራፍ እንሻገር ይሆናል የሚል ብዙ ሰው ተስፋ አድርጎ ነበር እና ይሄ ሰውዬ ዛሬ ተመልከተው
አንዴ ከተሞችን ሁሉ እያነሳ ያድላል። ይሄ በታሪክ ያንተ ነው ያንተ ነው እያለ ማህበራዊ ቅራኔን ይፈጥራል። የብሔራዊ መግባባት ሐዋርያ የተባለው ሰው ያኔ ወደ ስልጣን እንደመጣ ብሔራዊ መግባባት ሊያመጣ ነው፣ ምንድነው የጥላቻን ግንብ እናፈርሰዋለን፣ የፍቅርን ድልድይ ነው የምንዘረጋው ሲል ብዙ ሰው አለቀሰ። ይኸው ዛሬ አሁን በየቦታው የጥላቻ ምንጭ ነው የሚቆፍሩ። ኦሮሞና ሶማሌ እንዴት ይጣላል? በድሬዳዋ አላጋጨው ወደ እኔ እንዳይመለከት በዛ ይጋጫል። አማራና ትግሬ ተነጋግሮ ለስርዓት ለውጥ እንዳይታገል ወልቃይት አካባቢ የሆነ ካርታ እንምዘዝ፣ ደቡብ ጉጂና ቡርጂ የሆነ ችግር እንዳይፈጥር በዛ ገላና የምትባል አካባቢ ያለች በዛ በውሃ ላጋጨው፣ ደቡብ ውስጥ እንደዛው ጉራጌ ስልጤ አካባቢ በየቦታው ነው እና ይሄ በየጊዜው በየቦታው የተቆፈሩ የጥላቻ እንትኖች ከተሞች የጥላቻ ጉድጓዶች በየጊዜው እያነሳ ማህበራዊ ግጭትን እያሰፋ ነው ያለው። ባለፈው ያነሳነው ነገር ነው ልቤን የሚሰብረኝ መሳይ። ድሬዳዋ ሲባል ማህበራዊ ስሟ የፍቅር ከተማ የመቻቻል ከተማ እና ይሄንን እያፈረሰ ነው ያለው። ከሁሉ በላይ እኮ እኔ የሚያሳስበኝ መሳይ በሶማሌና በኦሮሚያ መካከል በዚህ ባለው በሁለቱ ክልሎች መካከል ካለው ተቃርኖ ባሻገር እኮ ራሱ ድሬዳዋ ውስጥ የድሬዳዋን ህዝብ እኮ አንድነት እኮ ነው የሰበረው። ህዝብ የድሬዳዋን ህዝብ ሌላ ችግር ውስጥ እንዲገባ እርስ በርሱ እንዲጋጭ ኦሮሞ ከሶማሌው እንዲጋጭ እያደረገ ነው ያለው እና ከተማዋን ራሷን ቢበጠብጥ ነገር ነው የተናገረው። ይሄንን ኢትዮጵያውያን መታገስ የለብንም። ከዛ ባሻገር ደግሞ ሌላው አንድ ተቃርኖ ደግሞ በጣም የሚያስገርመኝ ነገር አሁን የነ ፊልድ ማርሻል ብርሃኑ ጁላን ንግግር ስታይ አልፎ አልፎ ደግሞ አብይም የሚያነሳውን ስታይ ሌሎች የብልጽግና ሰዎች የሚያነሱትን ስታይ ስለ ኢትዮጵያ አልፈው ተርፈው ደግሞ ስለ ቀይ ባህር ተሟጋችንን የሚለው ነገር ስታይ እነዚህ ሰዎች ከስልጣን አውጣቸው ውስጥ መሳይ ለምሳሌ ፊልድ ማርሻሉ አሁን ካለበት ደረጃ አውጣውና እንደ ትግራይ ሰው እዛ ይሆን፣ አብይ አህመድም ይውጣና ሌላ ሰው እዛ ይሆን። ምንድነው የነዚህ ፖለቲከኞች ፖለቲካ መጫወቻ የነበረው? እንገደል እኮ ወይም ደግሞ ስለ አንድ አካባቢ ብቻ ስለመገንጠል ነበር ሲዘምሩ የነበሩት። ዛሬ ስልጣን ሲይዙ ስለ ኢትዮጵያ ስለ ቀይ ባህር ሁሉ ተቆርቋሪ ነን ሲሉ ተሰማል። ህወሓትም እንደዛ ነው። ስልጣን በያዘበት ጊዜ ኢትዮጵያ መሰስ ላይ ሄደች ልትበተን የነበረች ሀገር ሰብስቦ የሚያስተዳድር ወደዛ ሲሄድ ደግሞ ስለመገንጠል ያወራልና እንደዚህ አይነት ባህሪ ያላቸው በጣም ተገለባባጭ የሆኑ አገርን መጫወቻ ያደረጉ በሆነ ጊዜ ስልጣን አካባቢ ሲሆኑ በቃ አንድነትን የሚያራግቡ ከዛ ስታት ካኮረፉ ደግሞ ኢትዮጵያን አፈርሳለሁ የሚሉ አሁን ብዙ ጊዜ አንተም ያነሳው ማነው የሳውዲ አረቢያ ውስጥ እንትን የነበረው አምባሳደር የነበረው ሌንጮ ባቲ ኢትዮጵያን አለ አንድ ጊዜ ዲኮንስትራክት እያደረገን የኦሮሞ ማንነትን መገንባት ነበረብናል እንደዚህ ካርታ ስንጫወት ነበር አለ። ኢትዮጵያን እያፈረስናት አሁን በቀደም ሲናገር ባለፈው ስለ ኢትዮጵያ ታላቅነት ይናገር ነበር። እሱ ስልጣን ላይ ስለሆነ አሁን ነገ ከዚህ ስልጣን ቢባረር ደግሞ ያለው ካርታውን አለ ያነሳ ነው ማለት። እንደዚህ አይነት በጣም አደገኛ አስተሳሰብ ያላቸው ሰዎች እንዴት የፖለቲካ እርሻውን ሞሉ? ሄት መጡ። በዚህ እቺ ምድር መጨረሻዋ ምንድነው የሚለው ነገር የብዙ ኢትዮጵያውያን ጥያቄ መሆን ይኖርበታል። መሳይ ገለታው ያጋጣሚ እንደሆነ አላቅም የግጥምጥሞች ሰሞኑን በሶስት አካባቢዎች ያሉትን ነገሮች እንዲሁ መለስ ብዬ ሳስታውሳቸው ነበር። አንደኛው ሰሞኑን እንደውም የደወለልኝ የአጣዬ ላይ ሆቴል የነበረው ባለሀብት ነው። ትልቅ ቤተሰብ ያለው ትልቅ ሀብት ያፈራ ሰው ነው። በአጣዬ በነበረው ግርግር ወይም ደግሞ ቃጠሎ ተሰዶ ወደ አዲስ አበባ መጥቶ አሁን የሆነ ኮንዶሚኒየም ቤት ገዝቶ ልጆቹን ያኖረ ያለ ነው። ሌላው እንደዚሁ ከሻሸመኔም እንደዚሁ ትልልቅ ሀብቶች የነበሩት በከፍተኛ ደረጃ ሻሸመኔ ላይ ከሚታወቁ ባለሀብቶች አንዱ የሆነ ግለሰብ ነው። እሱም እንደዚሁ ሻሸመኔ ላይ በነበረው ግርግር ተሰዶ ቤተሰቦቹን ይዞ ንብረቱም ተቃጥሏል። ግን የተረፈችውን እንደው ትንሽ ጥሪት ሳንቲም ይዞ አዲስ አበባ ገብቶ እሱም እንደዛው የሆነ ቤት ገዝቶ አዲስ አበባ እየኖረ ነው ያለው። ምንም ገንዘብ የለም፣ ስራ የለም፣ የሰራውን እየበላ ነው ያለው፣ እያለቀ እየተመናመነ ነው። ያው ያጣየውም ተመሳሳይ ነው። ከጅማም እንደዚሁ ባለሀብት እነዚህን ሁሉ አነጋግሬያቸዋለሁ። ብዙ እንደዚህ አይነት ምሳሌዎችን መጥቀስ ይቻላል። አብይ አህመድ ወይ
እንደው አሰብ ወደብ የሚለውን አጀንዳ ለጊዜው የኋላ ኪስክ ውስጥ አስቀምጥና እነዚህ ተሰደው አዲስ አበባ ላይ ያሉ ባለሀብቶች ወደ ቀያቸው ይመለሱ። ይህንን ነገር ፍጠር። እንዲህ አይነቱን የሰላም ሁኔታ አምጣና እነዚህ ባለሀብቶች አዲስ አበባን አጨናነቁ እያለች አዳነች አቤቤ ያለቃቀሰች ነው። ምን ይደረግ እንግዲህ ራሱን ስለሚጠብቅ አዲስ አበባ ላይ የመጨረሻ ምሽጉ አዲስ አበባ ሆኗል። ስለዚህ በዛው አዲስ አበባ ሰላም ናት ብሎ ሰው ሁሉ ወደ አዲስ አበባ እየተሰደደ ነው። ባለሀብቱም ምኑም እነዚህን ኢትዮጵያውያንን ወደ ቀያቸው መልሳቸው፣ ሰላም ተፈጥሮ ከዛ በኋላ ስለ ወደብ አይደለም ስለ ሌላ ነገር ምን እናወራለን? መጀመሪያ በኢትዮጵያ ምድር ላይ በየትኛውም የኢትዮጵያ አፈር ላይ እንደ ኢትዮጵያዊ ተከብረን እንኑር። እንደ ኢትዮጵያዊ ሳንሞት ሳንገደል ሳንሳቀቅ እንኑር። ያችን ሀገር እንፍጠራት። ካንተ የሚጠበቀው ሌላ ነገር አይደለም። አትግደለን፣ አታሰቃየን ነው። ያንን ከፈጠርክ ከዛ በኋላ የሚመጣው ነገር በጋራ እናደርጋለን ነው። በጣም ትንሿን ነገር ነው የኢትዮጵያ ሕዝብ እየጠየቀ ያለው ሰላም። ያንን ሰላም በተለያየ መንገድ በተለያየ ፍላጎት በታሪክ የተንሻፈፈ አረዳድ ወይም የውጭ ተልዕኮ ወስዶ ብዙ ነገሮችን እያደረገ ነው። በጣም አንድ እንደው ጡጦ ያልጣለ ሕፃን እንኳን ይህን ሎጂክ በደንብ ነው የሚረዳው ገለታው። ይሄ ሮኬት ሳይንስ አይደለም። በጣም ቀላል ነገር። አንሙት፣ አትግደልን፣ አለቀ። በጣም ያሳዝናል። ለማንኛውም ገለታው እየጨረስን ነው የምትለው የመጨረሻ ሀሳብ ካለ? አመሰግናለሁ መሳይ፣ ጥሩ ጊዜ ነበረን። እንደው የዚህ አዲስ አበባ ጉዳይ ስታነሳ ሰሞኑን ደግሞ የአዳነች አቤቤና አብይ አህመድ ምን ሲሉ ነበረ? ህዝብ በዛ፣ አዲስ አበባ ላይ ፍልሰት በዛ እና አዲስ አበባ ተጨነቀች በጣም። አዳነች ብዙ ጊዜ ነው ይሄን ያለችው። እና ምንድነው ይሄ የሚያሳየው? በአንድ በኩል ሰላም ምድሪቱ እንዳጣች እና ትንሽ በሱ ቋንቋ ሰላም የሸተተችው አንድ ቦታ ስለሆነች ወደዛ ለጊዜው ግጭት የማይታይባት ከተማ ስለሆነች ሰው ይፈልሳል ማለት ነው። አገሪቱ ጤና ማጣቷን ያሳያል። በሁለተኛ ደረጃ ከዚህ በፊት ያነሳነው ነገር ነበር መሳይ፣ አንድ አካባቢ ላይ ብቻ በጣም አተኩሮ የተለያዩ ግንባታዎችን ማድረግ ፍልሰትን ያመጣል። እንደዚህ አይነት ተፈጥሮ አለው። ብዙ ሰው አገር አቀፍ ያልሆነ ስራ ካልተሰራ ደረጃውን የጠበቀ ልማት ቀስ እያለ የሚያድግ ልማት ካልመጣ ዝም ብሎ አንድን አካባቢ እንደው ወልውሎ ቢያሳምር ሰው ይመጣል ወደዛ መሳይ እቶ ከዛ በኋላ ያችን ቦታ በሙሉ ርር ነው የሚያደርጋት እና ስቴፕ ባይ ስቴፕ መሆን አለበት። ገለታው እንደው ስላቋረጥኩ ይቅርታ። ሰሞኑን አንድ ዜና ተመልክቼ ነው እሱን በዚህ አጋጣሚ ላንሳው ብዬ ነው። በአማራ ክልል 3 ሚሊዮን ቱሪስቶች ተመዘገቡ ማለት ጉብኝት አደረጉ ብሎ ዜና ሰማው። በጣም አስደንጋጭ ነው። መቼም የነዚህ ሰዎች እብደት መረን የለቀቀ መሆኑን የሚያሳይ ነው። የውሸታቸው የቅጥፈታቸው መጠን እንደው የትየለሌ ሆኗል። አማራ ክልል 3 ሚሊዮን ወታደር እንበለው። በእርግጥ ወታደር በሚሊዮን ደረጃ የሚቆጠር ላይ ያሰማሩ ይችላሉ። በእርግጥ ከሚሊሻው ከአድማ በታኙ ከመከላከያ ሰራዊቱ ከልዩ ኃይሉ በሚሊዮን ሊቆጠር ላይ ያስገቡ ይችላሉ። በቱሪስት ደረጃ ግን ምን ለማለት ፈልገው ነው? ሰራዊት የሚርመሰመስበትን ክልል ቱሪስት መጥቶ እየጎበኘው ነው ማለት ወታደሩ እንደ ቱሪስት ተቆጥሮ ነው? እነዚህ ሰዎች አይናቸውን በጨው አጥበው መጥተው ለመዋሸት ምንም የማያቅማሙ እፍረተ ቢሶች ናቸው። ያሳፍራል። በጣም ብዙ ነገሮችን እየመጡ ሲቀጥፉ ለመዱት። እነሱ ውሸቱንም ለመዱት። ራሳቸው ያዳምጣሉ፣ ራሳቸው ያምናሉ። በቃ ሀገር እንደዚህ እየታመሰች ትቀጥላለች ማለት ነው። ገለጣው የሐሰት መረጃ ማምን መገለጫ የዚህ መንግስት መገለጫ እኮ ነው። በጣም ትንሽ የሚያገናዝብ ሰው እኮ ካልኩሌት ያደርገዋል ማለት ትንሽ የሚያገናዝብ ሰው ከፍተኛ የሂሳብ ዕውቀትም እንኳን አይጠይቅም እኮ። አሁን 3 ሚሊዮን ማለት እንግዲህ ለየቀኑ ብታካፍለው ያን ያህል ሰው ይሄዳል ወይ ወደዛ ክልል? ላሊበላን ለማየት ነው ወይ የሚሄደው? መቼም እንግዲህ ቱሪስት የሚባለው የቱሪስት መስህቦች ይታወቃሉ። አማራ ክልል ውስጥ ያሉ የተወሰኑ ቦታዎች ያየናቸው እንደሆነ በሙሉ በከባድ ስጋት ውስጥ ነው ያሉት። ከሁሉም በላይ ግን በተለይ ኢንተርናል የሆነው የውስጥ ዶሜስቲክ ቱሪዝም ቆሟል መሳይ። ዶሜስቲክ ቱሪዝም የለም። በጣም ኤክስፔንሲቭ ስለሆነ ውድ ስለሆነ ሰው በእንትን አይሄድም፣ በባስ አይሄድም። የምድር ትራንስፖርት ከባድ ስጋት ስላለበት ዶሜስቲክ የሆነው የውስጥ ቱሪዝም ቆሟል እኮ። በአውሮፕላን ነው የምትሄደው። ለምሳሌ ጎንደር ለመጎብኘት በአውሮፕላን መሄድ አለበት።
ባርዳና እንደ ጣናን ለማየት ከሆነ በአውሮፕላን ነው መሄድ ያለበት። ውድ ስለሆነ ሰው ተያይዞ እስቲ እዚህ ቦታ እንሄድ አይል። አንዱ ይሄ ነው። ሁለተኛው ዓለም አቀፉ ማህበረሰብ ደግሞ በጣም ስስ ነው በጸጥታ ጉዳይ በጣም ስስ። ኤምባሲዎች በኢሜል ነው ለዜጎቻቸው የሚልኩት መልእክት የጸጥታው ጉዳይ ይሄን ይመስላል፣ እዚህ አካባቢ እንደዚህ ይታፈናሉ። የትላንት የወጣ ቤተክርስቲያን ለምሳሌ አርሲ አካባቢ ብትሄዱ እንደዚህ አይነት ችግር አለ የተሰማ ዜና አለ፣ ያው ቢቢሲ የዘገበው። ወለጋ ብትሄዱ እንደዚህ አይነት ችግር አለ። አማራ ክልል ከፋኖ ጋራ ከባድ ጦርነት ነው ያለው፣ ራሳችሁን ጠብቁ ስለሚባል ሰው አይማልልም እና ቁጥሩ ምንድነው መሳይ? ይሄ ብዙ ጊዜ ያነሳ ነው እኮ ችግኙ በዛ ቁጥር ነው ገለጸው እንደምታውቁ በቢሊየን ነው። የጂዲፒያችን 1.5 ቢሊየን ነው የሚለው ድንገት ተነሳ ስታካፈለው ለእያንዳንዱ ሰው እንደህንማ ከሆነ በቃ የወጣለት ባለጠጋ ወሬራ አልተናለ እኮ እያንዳንዱ ዜጋ የሚደርሰውን ስታይ እና ቁጥር እኔ ምን ይጠቅመናል ብለው ነው እንደዚህ አይነት የተጋነነ ቁጥር የሚያቀርቡት የሚለው ራሱን የቻለ ሚስጥር ነው። የራሳቸው ሳይኮሎጂ ምን እንዳለው አይገባኝም፣ ግን ይመረምራል። ጀነሬሽኑ ትውልዱ ይመረምራል መሳይ። እንግዲህ በዚሁ የዛሬው እናበቃለን። በዚህ አጋጣሚ እንዲሁ ዘግይቶ የሚመጡ መረጃዎችም አሉ። የህወሓት ኃይል ተጠራርጎ ወጥቷል የሚልም መረጃው አሁን ጠንክሮ እየመጣ ነው። ቀደም ሲል አንስተነው ነበረ ተመቶ ወጥቷል የሚል ራሳቸው ነው እንግዲህ ገብቷልም ያሉት አሁንም ወጥቷልም የሚሉት እነዚሁ የብልጽግና ሚዲያዎች ናቸው። እንግዲህ ያለውን ሁኔታ እንከታተላለን። የትግራይ ጊዜያዊ አስተዳደርም እንደዚሁ በጉዳዩ ዙሪያ መልስ መስጠቱን ነው እንግዲህ ቀደም ሲልም አንስተናል። እንደው በፋኖ አንዳንድ ጉዳዮች መረጃ እንስጥና ወደ ስንብት እንሄዳለን ማለት ነው። ፋኖን በተመለከተ ያው በየለቱ የሚደረገው የህልውና ተጋድሎ እንደተቀጠለ ነው። አገዛዙን በለስ ቀንቶኛል ድል ቀንቶኛል በሚል በርካታ የፋኖ ኃይሎችን ያው ጽንፈኞች ነው የሚላቸው ደምስሻለሁ ሲል መግለጫ አውጥቷል። ከዛ ይልቅ ግን 4 ስፔሻሊስት ዶክተሮች ታፍነው ተወስደዋል ከባህር ዳር። እነዚህ 4 ስፔሻሊስት ዶክተሮች ታፍነው የተወሰዱበት ምክንያት ከፋኖ ጋር ትሰራላችሁ፣ ለፋኖ ድጋፍ ታደርጋላችሁ በሚል የአገዛዙ ታጣቂዎች አፍነው ወዳልታወቀ ቦታ እንደወሰዳቸው ነው የሰማ ነው። ሆኖም ቀረም የአማራ ህዝብ አንዴ ገብቶበታል። መታፈን መገደል ብርቁ አይደለም፣ አዲሱም አይደለም። ይህንን ለመገላገል ግን ልጆቹ ዋጋ እየከፈሉ ነው ያሉት። ጫካ ገብተዋል፣ ብረት አንስተዋል። ይሄ ትግል ውጤት ሊያመጣ እንደሚችል ከምንም በላይ ተስፋ ያለው እንቅስቃሴ እያየን ነው። ባለፈው እንዳልነውም ወደ አንድነት መጥተው ይህንን ስርዓት ለማስወገድ የሚያስችል የትግል ስትራቴጂ ነድፈው እየመጡ ነው። እንግዲህ እየመጡ ነው። በሌላ አካባቢ ከሚደረገው ትግል ጋር ህዝቡ በየአካባቢው ወደ ህዝባዊ ቢተኝነት በመግባት ይህንን ስርዓት ለማስወገድ እረፍት የሌለው ስራ መሰራት ይገባዋል ነው። ገለታው ጨርሰናል። አይ እንደው መሳይ አንድ ነገር ለረጅም ጊዜ ነው ይህን ዜና ከሰማሁት ረጅም ጊዜ ሆኗል። አንብቤዋለሁ። የሆነ አገር ነው አንድ ዶክተር በጣም የታወቀ ዶክተር ነው እና የልብ ስፔሻሊስት ይሁን የኩላሊት እንደዛ ነው የውስጥ እንትን ምንድነው የአካል ክፍል ስፔሻሊስት ነው፣ የታወቀ ነው። ወንጀል ይሰራል እና ወንጀል ሰርቶ የሀገሪቱ ከፍተኛ ፍርድ ቤት በምክር እንዲታለፍ አደረገው። በምክር እንዲታለፍ ሁለተኛ እንዳያደርግ ምንድነው ፍርድ ቤቱ ያየው የሚያድነው ሰው ብዙ ነው። ለካ ይሄ ሰው ሲታሰር የሚታሰር ብዙ ነው እና በብዙ ድካም ምድሪቱ ያፈራቸው ነው። እና እነዚህ 4 ዶክተሮች ወደ 160,000 ህዝብ ነው የታሰረው ማለት ነው። ስፔሻሊስት ናቸው ደግሞ እያንዳንዱ ዶክተር ወደ 40,000 ነው የሚባለው ኢትዮጵያ ውስጥ። ደግሞ ስፔሻሊስት ሲሆን ደግሞ ይበዛ ቁጥሩ ይጨምራል። ያ ሁሉ ህዝብ እኮ የአማራ ህዝብ የተሻለ ሕክምና እንዳይገኝ እኮ ነው። ደግሞ ውድ ናቸው ስፔሻሊስቶቹ እንደምታውቀው። አሁን እነዚህ ታሰሩ እስቲ ዶክተር ከሌ ይህ እንዳይባል ታስሯል በማይረባ ምክንያት ደግፈዋል በሚባል እና የአማራን ህዝብ እየቀጡ ነው ያሉት እነዚህ ሰዎች። ያሰቃዩ በሕክምና በተማሩ ልጆቹ እጅ እንዳይድን በእነዚህ መድኃኒተኛ ልጆቹ እጅ እንዳይድን እየተደረገ ነው። አንዱ በትምህርት እኮ በትምህርት መከራውን የሚያሳዩት አይደለም ያሉት ትምህርት መከራ እያሳዩት ነው ያሉት። እንዳይማር እያደረጉት ነው ያሉት እና ሕክምናም እንዳያገኝ እየተደረገ ነው ያለውና የአማራ ወጣት ትግሉን መቀጠል አለበት። መሳይ የበለጠ ማምረር ነው ያለበት። እንግዲህ ገለታው የዛሬውን ዝግጅት በዚሁ ነው የምናበቃው። ተመልካቾቻችን አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። በተመሳሳይ የአንከር መረጃ ክፍለ ጊዜ ነገ እንጠብቃችኋለን። አብራችሁን ስለቆያችሁ በያላችሁበት መልካም ጊዜ እንዲኖራችሁ በመመኘት ነው የምንሰናበተው። ኢትዮጵያ በክብር ለዘላለም ትኑር።
ጤና ይስጥልን።